ግን በታሪክ ለታሪክ መስገድ ለታሪክ ሁሌ ማሽቋለጥ እስከዛሬ የተማርንባቸው ያሉት ነገሮች ጠቅመውናል ወይስ ጎርተውናል? ዛሬ ላይ ሆነ በትላንትናው ታሪክ ልኖር ማለት ለኔ ድንቁርና። ስለዚህ የትምህርት ስርዓቱ በዚህ ላይ እየሰራ አይደለም ብለን የምታስበው? ሌላ አክሱም ለምን አልሰራንም ታዲያ? ዛሬ ስላቸውን አሳልፎ የሚሰጡት ሰዎች መማር ያለባቸውን ነገር ያልተማሩ ሰዎች ናቸው። ተምርሃል አንተ? ህይወቴን ያጣሁት ጨለማ ውስጥ የከተተኝ ያ የተማረው ወንድሜ ነው። እነሱን እንዴት አይታቸው ነው አንተ የተማረ ሰው ኢንፎርሜሽን እንጂ ዕውቀት የለውም እንድትለስ? እንግዲህ በሃይማኖት መኖር አይቻልም። የተሰጠኝን ነገር ራሱ ተቀብዬ መምጣቴ ለኔ ስህተት ነው። አንተ መጽሐፍ ቅዱስ አታውቅም ያልኩ ለዛ። ቪዛ ካገኘው እኔ ሄዳለሁ አውሮፓ ባገኘው ለምሳሌ ማለት ነው። ብታገኝልኝ ቀጥ ብዬ ነው የምሄደው። እምነት መለኪያ የለው። ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ እንግዳ ነው ይዤላችሁ የመጣሁት። ከሰሜን ከመቀሌ፣ ከደቡብ ከጅማ፣ ከምስራቅ ከአሶሳ፣ ከምዕራብ ከአሶሳ፣ ከምስራቅ ከድሬዳዋ እያልን ግራ ቀኙን ታች ላዩን እየተመለከተን ሁሉንም ቦታ የምንመለከትበት ሀገራዊ እይታ የምናይበት አጀንዳ ነው ዛሬ የመጣነው። ሁላችሁም ምሁራን ትፈለጋላችሁ፣ ሁላችሁም ወጣቶች ትፈለጋላችሁ። እናቶቼ ሆይ ስሙኝ፣ እኔ ከጅማ መጥቼ ሀገሬን መምራት እችላለሁ ብቻ ሳይሆን ሀገሬ እየተመራችበት ያለው የአስተሳሰብ ፍልስፍና ተገቢም አይደለም። አሁን ደግሞ ሻል ያለ ነገር ይዤላችሁ መጥቻለሁ ብሎናል። ሶሬሳ ማሞ ይባላል። ከጅማ ነው የመጣው። ቡና እየለቀመ ጀበናውን ይዞ እዚህ ሲመጣ ቆይ ጀበናውን ውጭ ያድርግልን ሐሳብን ግን አካፍለን ብለን ወደዚህ ይዘነው መጥተናል። እናንተም መንፈሳዊነትን፣ ኢትዮጵያዊነትን፣ ኦርቶዶክሳዊነትንና ሀገራዊ እሳቤን ወደ ከፍ ወዳለ ነገር የሚያሻግርልን አብሮነትን ይዤ መጥቻለሁ ተቀበሉኝ ይላል። ወጣትና ጎልማሳ አላደገም ገና ትልቅ ጎልማሳ ልንለው ወጣት ልንለው ከፍ ብሏል። ከ10ኛ ክፍል ተማሪነቱ ጀምሮ መጽሐፍ ጽፎ የሚያውቁ ወንድማችን ነው። ከአዳማ ጅማ እየተመላለሰ ይህ ወንድማችን ዛሬ እውነት ሀገርም ቤተክርስቲያንም መንግስትም ማህበረሰብ የሚፈልገውን ዕውቀት እኔ ይዤላችሁ መጥቻለሁ ብሎናል። እስኪ መጀመሪያ ከሱ እንካፈል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ልክ ነኝ አነጋገር? ጅማዎች እንዴት ናቸው? ሞካክራል። ጅማዎች ጅማ ይሄን ብለህ ልገልጸው አትችልም። ከነ ህዝቡ ከነ ሀገሩ በጣም ቆንጆ ጥሩ ሰዎች ናቸው። ጥሩ ህዝብ ነው ጅማ ህዝብ። ጅማ ላይ 9 ዓመት ምናምን ኖሬያለሁ። እሺ። እና ያው ወደ ስኬት የመጣሁበትም በጅማ ህዝብ ተበብሮት ምናምን ነገር ነውና ጅማ ህዝብ እኔ ይሄን ማለት አልችልም። ሁሉም ሰው ወደ ጅማ ሄዶ ብኖር ምናምን እመኝለታለሁ። ጅማ ያን ያህል ውብ ተናፋቂ ነች። በጣም ተናፋቂ ነች። አንድ ቀን እንመጣለን ጅማ። ከጅማ በፊት የት ነው የተወለድከው አንተ? እኔ ወለጋ ሆሮ ጉድሩ የገጠር ከተማ የማትባልም ገጠር ነው ወረዳ ነበረ። ያኔም አሁንም ወረዳ ነው። እኔ ሲወለድ ያው ቀበሌ ነበረ። ከዛ ወደ ወረዳ አድጓል። ሀረቶ ትባላለች። ሻምቦ አካባቢ ነው። ከሻምቦ 27 ኪሎ ሜትር እና እዛ ነው ትውልድ። የተማርኩትም እዛ ነው። ለኮሌጅ ነው ጅማ የመጣሁት፣ እዛው የቀረሁት። በፍቅሯ ጠልፈት አስቀራለች እያልከ። እሺ ወደ ጉዳያችን እንምጣ። ከዚህ ቀደም ይሄን መጽሐፍ ጽፈ ነበር። ቆብሱን ዳማ
ቀብሶን ደማ ሮባ ይባላል። ምንድነው ትርጉሙ? ትግል ማር ይዘንባል። ትግል ማር ያዘንባል። ትግል ማር ይዘንባል። ምን ለማለት ነው ሐሳቡ? ያው ትግል በትክክለኛው ትግል ከታገልን ማር ነው። የዛሬ ዓመት ነው የጻፈው 2024 2002 ዓመት ሆኖ በፈረንጆች አቆጣጠር ማለት ነው። ለማንኛውም ወደ ዛሬ ጉዳያችን እንምጣ። አሁንም መጽሐፍ ጽፋል። አሁንም መጽሐፍ ጽፌያለሁ። ሊታተም ገብቷል። እኔ ግን ዛሬ ከያዝካቸው መጽሐፎች እዚህ ጋር ጫፉን ያዩታል፣ ከቨር ፔጁን ማለት ነው። ኦኬ። ሐሳቦቹን የተወሰነ ነገር ከሰማው በኋላ አንተን ማናገር ፈለኩ። ኦኬ። እና ከጅማ በረህ እንድትመጣ ጠየቅኩ። እግዚአብሔር ያክብረህ። በነገራችን ላይ ተመልካቾቻችንም እኛንም አክብረህ ስለመጣህ እናመሰግናለን። እኔም አመሰግናለሁ ስለጠበቃችሁ። አንተ ወጣት ነህ፣ ገና ታዳጊ ነህ። 30 ምናምን ቤት ውስጥ ያለ ልጅ ነህና ወይ 30 ጅማሮ ላይ ነህ? 30 ጅማሮ ላይ ነኝ። ስለዚህ ታሪክን እንዴት ታያለህ አንተ? ታሪክ ማለት የአንድ ነገር ያው አሁን ለምሳሌ ታሪኬ አለ። የኔ ታሪክ ያው ልማርበት አሪፍ ነገር ነው፣ ቆንጆ ነገር ነው፣ ከተማርኩበት አሪፍ ነው። ግን ለታሪክ መስገድ፣ ለታሪክ ሁሌ ማሽቋለጥ እና የሆነ በታሪክ ውስጥ መኖር ዛሬ ላይ ሆነ በትላንትናው ታሪክ ልኖር ማለት ለኔ ድንቁርና ነውና ያ ነገርም ነው ዛሬ ላይ እርገታችንን ይዞ ያለው ብዬ አስባለሁ። ለምሳሌ አንድ ሰው ቀነኒሳ በቀለ ሩጫ ሮጠ፣ አሸነፈ። ዛሬ ቀነኒሳ በቀለ 40ዎች ቤት ነው ያለው፣ መሮጥ አይችልም። ቀነኒሳ በቀለ እኮ የኛ ሰው እንደዚህ ሩጦ እንደዚህ አድርጓል ብለን ያን ነገር እየዘፈንን ከመኖር ሌላ ቀነኒሳ በቀለ ለምን አንፈጥረም አይነት ነገር ነው። ሁሌ በታሪክ መኖርን እንፈልጋለንና በዛም ነገር ነው የምናምነው። ስለዚህ ያ ነገር ለኔ ሆነ መጽሐፌ ፍልስፍናው እዚህ ላይ ነው በጣም አትኩሮ የምናገረው። ስለዚህ በዛሬ መንገድ የታሪክን የኋላውን ታሪክ ልንማርበት እንጂ አዳዲስ ታሪክ እየፈጠረን መሄድ አለብን የሚለው ሐሳቤ ላይ ነው የምታወራው። ታሪኩ ትላንት ላይ ያለው ታሪክ ዛሬ ላይ ጋራንቲ ከሆነልን የምንማርበት ነገር ከሆነ አዲስ ነገር የምንፈጥርበት ከሆነ ኦኬ ይጠቅመናል። ያ ነገር ካልሆነ ግን ኦልሬዲ ታሪኩን እናስታውሰዋለን። ኦኬ በቃ ሌላ ታሪክ ደግሞ እኛ መፍጠር አሁን ያለነው ትውልድ እንጂ አሁን በትላንትናው ታሪክ ዛሬ ላይ እኔ ከሌ ነኝ እኔ እንደዚህ ነኝ ብለን መዋጋቱ ምንም ፋይዳ ነገር የለውም ብዬ አስባለሁ። ከትላንት ታሪክ የምጠላው ታሪክ አለ? የምጠላው ታሪክ ያው ከጊዜ ጋር እንዳንሄድ ወደታች መልሶናል እና ደግሞ ወደ አንዱ ጎራ አድርጓል ብዬ አስባለሁ። ለምሳሌ ታሪኩ ወደ አንደኛውን ያወጣና ወደ አንደኛው ያደርገዋል። አሁን ይሄን ነገር ምን መሰለህ መጽሐፉ የሚለው ታሪክ ተፈጥሯል፣ ብዙ ነገር አሳልፈናል እና ይሄ መጽሐፍ ምንድነው የሚለው ማንም ያጥፋ ማንም ያልማ። ለምሳሌ ኢትዮጵያን አቁሟት አሉ። እኔ በበኩሌ በአዲሱ ትውልድ ቦታ ሆኜ ሳወራ በጣም ነው የማመሰግናቸው እንደዚህ ያደረጉልኝ፣ እቺን ሀገር ያስረክቡኝ፣ እቺን ቆንጆ ሀገር። ዛሬ ላይ ግን በቃ አመሰግናቸዋለሁ፣ በቃ ስለነሱ ተወኩኝ ማለት ነው። ዛሬ እኔ አሁን ካሉት ጋራ አዲስ ትውልድ ሆኜ አዲስ ምዕራፍ ይዤ መጥቼ ሌላ ሀገር ደግሞ መፍጠር የነሱን ነገር ማስከተል ነው የምፈልገው። የራሴ ታሪክ ፈጥራለሁ በሚለው እናስተካክል። የራሴ ታሪክ አይደለም ተወያይተን ነው። አሁን የጻፍኩት መጽሐፍ ስሙ ምንድነው? ከማን እንማር ነው የሚለው። የኙራ ባረና ነው የሚለው። ከማን እንማር ማለት እንግዲህ ሊያስተምር አይደለም የመጣው። እሺ እንወያየ ከማን ተምረን አሁን ለምሳሌ ከመጣው ነገር ተምረን ምንድነው ያደረግነው? ዛሬ ላይ ውጤታማ ከሆነን እኮ ኦኬ እንቀጥላለን ተወያይተን። ውጤታማ ካልሆነን ግን መንገዱን እንቀይረውና ወደ አንድ የሚያደርገን ነገር እንምጣ ነው። እንደው ቀደም ብለን ከቀረጻ በፊት ስናወራ ስለ ትምህርት ስርዓት አውርተን በዚህ በፍልስፍና መጽሐፍ ውስጥም ስለ ትምህርትና ስርዓቱ ብዙ አውርተሃል። በፍልስፍና በአንተ ሐሳብና ፍልስፍና መጽሐፍ ውስጥም ባለው እስከዛሬ የተማርንባቸው ያሉት ነገሮች ጠቅመውናል ወይስ ጎድተውናል ብለህ ታስባለህ? አሁን ለምሳሌ በዓለም ደረጃ በሀገር ደረጃ አለ። እኔ አሁን የሆነ ነገር ለማቋሸሽ አልመጣም። መጽሐፍ ታሪክ አለ፣ ታሪኩን እናከብራለን ነው የሚለው እና ታሪኩን አክብረን በዛ ታሪክ አንኑር ነው። ዛሬ ላይ ሆነን በትናንትናው ታሪክ አንኑር ነው የሚለው እና በዓለም ደረጃ ስንመጣ ዓለምን ያበሩልን አሁን የካሜራን የሰራው ሰውዬ፣ ቲቪን የሰራው ሰውዬ፣ ስልክን እዚህ ቁጭ ብዬ ብዙ ነገር ማወራበትን የሰራው ሰውዬ እና ብዙ ነገርን የሰራልኝ ሰውዬ ዛሬ ላይ ይታወሳል። በቃ እና አልበርት ሞተዋል። እነሱን የሰሩት የጀመሩት ነገር ግን አፕዴት እየሆነ እስካሁን ድረስ መጥቷል። እኛም የሚጠቅመን ታሪክ ካለ እንምጣና ያን ነገር እናሻሽለው ነው። ያኛውን ታሪክ ኦልሬዲ ያኔ እኮ አክሱም ላሊበላ እኮ የዛሬ 3000 ዓመት እንደዚህ ተሰርቶ ሌላ አክሱም ለምን አልሰራንም ታዲያ?
ያን ነገር ብቻ ይዘን ይሄ ስቃይ ነው ብዬ ነው የማስበው። ዛሬ ላይም ለኢኮኖሚው ወደ ታች እንዲሆን ያደረገው ነገር ይሄ ነው ብዬ ነው የማስበው። ስለዚህ የትምህርት ስርዓቱ በዚህ ላይ እየሰራ አይደለም ብለን የምታስበው? የትምህርት ስርዓት ሙሉ በሙሉ እየሰራ አይደለም ብል ደስ ይለኛል። አሁን ላይ ነው ትንሽ ትምህርት ለምሳሌ መገለጫ ለሱ ትምህርት ስርዓት አልሰራም ካልክ እስቲ መገለጫ ባንተ። ያው የተማረ ሰው አለ ግን እውቀቱን ያለው ሰው የለም። ለምሳሌ በቃ ኢንፎርሜሽን አለው ማለት ነው። አንድ እንትን የተማረ ሰው አንድ ምንድነው የመንገድ ስራ ሰርቬይ የተማረ ሰው በሰርቬይነቱ ማስተርስ ምናምን ውጭ ምናምን ሄዶ ቻይና ሄዶ የሚማር አለ። ግን አስፋልቱ የሚሰራው ቻይና ነው። ከዛ መጣ እስካሁን ስቲል ነው ማለት ነው አዲስ አበባ ውስጥ ክፍለ ሀገር። ያ ነገር ታዲያ እውነት ትምህርቱ ልክ ከሆነ ትምህርቱን ተምሮ መጥቶ ከሆነ ለምንድን ነው ታዲያ አስፋልቱ ራሱ ማይሰራው? ለምን ሌላ ቻይኖች የሚሰሩትን ነገሮች ለምን ኢንካሙን ወደኛ አመጣ? ለምን በቻይና በዶላር እንከፍልላታለን? ለምን ሀገራችን እናዘርፋለን? ስለዚህ ትምህርት አለ፣ ትምህርቱን ያለው ሰው ግን የለም ብዬ ነው የማስበው። ተምረሃል አንተ? እኔ ተምሬያለሁ። ምንና? እኔ አካውንቲንግ እና አውቶሞቲቭ ተምሬያለሁ። አካውንቲንግም አውቶሞቲቭም የተማርኩት ፈልጌ አይደለም። እኔ 6ኛ ክፍል እያለሁ ህልሜ ሽፍርና ነበር። በቃ ይሄ ፍላጎቴ ድሬሜ ነው። ይሄን ፍላጎቴ ቤተሰቦቼ ግን እንዴት ሹፌር ሆነህ ትቀራለህ? ሽፍርና ማለት እንደዚህ ነው እንዴት እንደዚህ ትሆናለህ? አንተ ለምን አትማርም? ተምረህ ለምን ትልቅ ቦታ አትደርስም? እኔ የተማሩ ሰዎችን አያለሁ። ብዙም አይነት ነገር ለውጥ አላይም። ሹፌሩንም ሳይ ደግሞ እኔ ያኔ ያው ልጅነትም ስለነበረ ሹፌር አሪፍ ነገር ይመስለኝ ነበር። ከዛ እዛ ኖኖ ቤንጃ የምትባል ሀገር ወንድሜ ጋር ማር ነበር። ገጠር ነው በጣም እና እዛ ስማር የሆነች ዳንተል ለብሳ የምትቀመጥ ቴፕ አለች። በዓል ጊዜ የምትከፈት እና ቀስ ብዬ ከሰዓት ብቻዬን ስለማሳልፍ ከትምህርት መልስ እሷን ነገር ከፍቼ አያለሁ እንትን አዳምጣለሁ 9 ሰዓት ላይ እና ትረካ ሰማለሁ። ኦኬ መጽሐፍ ማለት የሆነው እንደ ምናምን አልኩኝና መጽሐፍ ጀመርኩኝ ማለት ነው። 6ኛ ክፍል እያለሁ 8ኛ ክፍል እያለሁ መጽሐፉ ሀፍ ሆነ። ሀፍ ሲሆን የሆነች በሆምወርክ ይሰጣል በትምህርት ቤት ውስጥ እና ከዛ ውስጥ እኛ ጋር የሆነ ልብ ወለድ እንድንጽፍ ተደረገን ማለት ነው የኛ ግሩፕ። ከዛ ልጆች ምናምን ሲባሉ እኔ እኮ አለኝ ምናምን ስላቸው አላመኑኝም። ኦኬ ተባለ። አነበብኩኝ። አስተማሪዋ በጣም ወደደች። ከጋዜጣ ነው የገለበጥኩ አለችኝ። ከዛ አይ አይደለም እኔ ያው ራሴ ነኝ የጻፍኩት ምናምን አልኳት። አነበብኩላቸው ምናምን ነጥቤን ጨመረችልኝ። ጎበዝ አለችኝ። ወደፊት መጽሐፍ ጽፌ ላይ ይፈልጋሉ አለችኝ። ትልቅ ተስፋ ሰጠችኝ ማለት ነው። 10ኛ ክፍል ወሎ ሄድኩኝ። አሁንም ወንድሜ ጋር ልማር ሲሄድ ከሳት አሁንም በአንድ ፈረቃ ብቻዬን ነው ሙሉ ቤት ሲደብረኝ መጽሐፉን ጽፋለሁና መጽሐፉን ጨረስኩት። ከወሎ ሲመለስ ከአዲስ አበባ አዳማ ወንድሜ አዳማ አለ ቦንሳ የሚባል እሱ ጋር ሄድኩኝ። እሱ ጋር ሲሄድ በቃ ኦሬዲ ላማክረው ነው በዛው የሄድኩት። ከዛ ፈራው ይንቃል። ገባክ? የተማረ ሰው ብዙ ምን ነኝ ማቆ ይላል የቀለም ነገር ሲመጣ። ስለዚህ እኔ ደግሞ ያኔ ላይ እንደዚህ ብዬ መናገርም ፈራውኝና ቀስ ብዬ የሆነ ሰው እኮ እንደዚህ መጽሐፍ ጽፎ እንዴት አድርጎ ነው ማሳተም የሚቻለው አልኩኝ። እኔ ያኔ ላይ የምፈልገው ምንድነው 10ኛ ክፍል ላይ ሆኜ ያን ልብ ወለድ ጽፌ ኦኬ ምናምን ተብዬ ሞራል ተሰጥቶኝ ሌላ መጽሐፍ ነው የምፈልገው። እና የኔ አቅም አሁን ምንድነው ጻፊ ነው ማለት ነው። ሽፍርናም አይደለም ሌላ ትምህርት መማር ያለብኝም አሁን እኔ ጻፊ ነው። የጻፊ አይነት ነገር ትምህርት ነው መማር ያለብኝ ትምህርቱ ካለ ማለት ነው። እና ስመጣ ምናምን ስል አይ መጽሐፍ ማለት እኮ የሆነ ተራ ነገር እኮ ነው ምናምን አለኝ። የዛሬ 11 ዓመት እሱ ማስተርስ አለ። እንግዲህ ቤትም የሆነ ነገር ችግር ሲፈጠር የትምህርት ሁኔታ ሲፈጠር ዩኒቨርሲቲ ሊሄዱ ሲሉ ምን ልማር ኮሌጅ ሲሄዱ ምን ልማር ብሎ እሱ ነው የሚጠይቁት። ለምን የተማረ ሰው ነው። እና እሱ የተማረው አንድ ፊልድ ነው። በዛ ፊልድ ላይ ነው እውቀቱ ያለው። እንደዛ አላሰብንም እኛ ግን የተማረ ሰው ነው ብለን ያሰብነው። ቅድም እውቀት አለ የለውም ብለህ ነበር እኮ የተማረ እውቀት የለው ኢንፎርሜሽን ወደሱ ልመጣልክ ነው። ከዛ እሺ ብለን እኛ እኮ ነው እንደዛ ምን ነው በሰዓቱ ነው የዛሬ 2008 ምናምን ነው የምነግርህ እኮ። ከዛ እሺ ተብሎ እንደዚህ ሲባል እሺ ምናምን አለ። መጽሐፉ ሲመጣ መጽሐፍ እንደዚህ ስለው አጣጣለብኝ። በቃ መጽሐፍ ማለት ባልና ቱሪዝም ምናምን አላውቅም ነው የሆነ መጽሐፍ ምናምን አለኝ። መጽሐፍ ማለት ተራ ነገር ሁሉም ሰው መጽሐፍ የሚችል ስለዚህ በቃ ሌላ ነገር ላይ ነው ማተኮር ያለብኝ ብዬ ወደ ትምህርት ኮሌጅ ተምሬ ወደ አካውንቲንግ እንድማር ምናምን ነገር ውስጥ አስገቡኝ ማለት ነው። እና ያን ሰው አምኜ
ሁሌ መጽሐፍ ማለት ተራ ነገር መጽሐፍ የሚጽፍን ሰው ሁላ ንቅ ነበር። ምን ተራ ነገር አይደል ለምን ጊዜን ትገላለህ አይነት ነገር ማለት ለምን የተማረ ሰው ነግሮኝ ማለት ነው። ያ ነው የኛ የተማረ ሰው ማለት ነው። ይሄ እንግዲህ ትንሽ የሰለጠነ ነው። እንደው የበፊቶቹ የተማሩት ደግሞ ከዚህም በላይ ናቸው ብዬ ስላስብ እንዲያስብ አደረገኝ። እንግዲህ ይሄ የኔ ወንድም ስህተት ነው የኔ አይደለም። እና ዛሬ ላይ የሆኑ ልጆች ተዋወቅኩኝ። ዮናታን ጌታቸውና ናትናኤል ወልዴ ይባላሉ። በጣም ላመሰግናቸው ፈልጋለሁ። ወደ ህልሜ ስለመለሱኝ እየተከራከርን መጽሐፍ እኮ እባክህ ተራ ነገር አይደል እንደምን ታካብላላችሁ ስል ልጣልኝ ሁላ ተነሱ። አንተ እንዴት ታናንቃለህ? ሰው በስንት ዓመት ጽፎ የሚጨርሰውን ነገር አሉኝ። ኦኬ ብዬ ወደ መጽሐፉ ስመጣ መጽሐፍ እኮ ነው ያለኝ ምናምን ስል አላመኑኝም። መጽሐፉን አሳየኋቸው እና ሳትም ምናምን አሉኝ። አይ ሌላ መጽሐፍ ልጽፍ እችላለሁ። በቃ ያኔ ላይ በልጅነት አይምሮ የጻፍኩት ነው። አሁን ከዚህ የተሻለ መጽሐፍ ስለምችል እኔ እንቱን አለኝ ችግር የለውም ብዬ 2016 ቀብሶን ደመሮባ የሚል መጽሐፍ ጻፍኩና አስመረኩኝ ማለት ነው። እና ስንት ዓመት መሰለ መሀል ጋፕ ያለው ወደ 10 ዓመት ሙሉ ስንት መጽሐፍ ጽፍ ነበር። ህይወቴን ያጣሁት ጨለማ ውስጥ የከተተኝ ያ የተማረው ወንድሜ ነው። ገብቶካል? ስለዚህ አንድ ልጅ ያንተ ልጅ ቤት ስትገባ ሪሞት እየፈታታ ብታገኘው የልጁ ህልም ያ ያስደስተዋል። ታውቃለህ? የሆነ ነገር ሊያበራ ሲሞክር ሲበራለት ደስ ይለዋል። ስለዚህ ያ ልጅ መሆን ያለበት ምንድነው? ኤሌክትሪሻል አስተምረው ወደ ኤሌክትሪሻል እንዲገባ ማድረግ ነው። ዛሬ ኳስ ተጫዋች የጠፋው ለምንድን ነው? ሀገራችን ላይ ኳስ ማለት ድካም ያለው ነገር ነው። ቶሎ የሚመጣ ነገር አይደለም። ከ130 ሚሊዮን ህዝብ 11 ሰው ይጠፋል። እንደፈለገ ቢሆን ኳስ ተጫዋች አንድ ሰው ይጥፋሽ፣ አንድ ሰው እንዴት ይጠፋል? በሰይጣን እንኳን ቢሆን ግን ያ ነገር ሊመጣ ያልቻለበት ምክንያት ምንድነው? ሁሉም ትምህርቱን ደግሞ ወደ ገንዘብ የሚቀይረውን ትምህርት እንዲማርለት ነው የሚፈልገው ቤተሰብ። ያ ችግር ማን ጋር ያለው? ቤተሰብ ጋር ያለው። ያልተማረውን ቤተሰብ ምን ልማር ስትለው ብር የሚያስገኝ ነገር ነው። ለምን? በብር ችግር በጣም አሁን ለምሳሌ የኔ ቤተሰቦች በጣም ትልቅ ችግር ነው ያሳለፍነው። በጣም ትልቅ ችግር። በቆሎ ያደግን ቤተሰብ ነን እኛ። ስለዚህ ያኔ ምንድነው ብር ማግኘት ሶሉሽን የሚሆን ይመስላቸዋል። በቃ ወደ ፍራንክ መቀየር ሶሉሽን የሚሆን ይመስላቸዋል። ስለዚህ እኔ ማልፈልገውን ፊልድ አካውንቲንግ ወስደህ ስታስገባኝ ወደ ገንዘብ ነው መቀየር የምፈልገው። በቃ ለምን ገንዘብ እንደዚህ ታገኛለህ። በአካውንቲንግ ምንም ቢሆን ስራ አታጣም። ሆቴሉ እንኳን ትቀጠላለህ። እንደዚህ ነው። የጉምሩክ ሂሳብ ሰራተኛ ትሆናለህ። ገቢ ቢሮ ትገባለህ ምናምን ነው እና ብር የሚበላበት ቦታ ማለት ነው። ያን ነገር አስቤ ስመጣ እኔ ዛሬ ላይ መማር ያለበትን ያልተማረ ሰው ነው ሀገሪቷን እየሸጠ ያለው። የራሱን አቅም እያካበተ ያለው ውስጡ የሚፈልገውን ነገር አሁን ለኔ ሽፍርና ውስጡ የሚፈልገው ነገር ከሆነ ሁሌ ደስተኛ ነኝ ማለት ነው። ወደ ስራዬ ሲሄድ አንተ ዛሬ አርት ተምረህ መጥተህ ከሆነ አርት ቦታ ስትመጣ ራሱ የሆነ በቃ ለደስታ ነው የምትመጣው። የሆነ ለእንጆይ ነው የምትመጣው፣ ለስራ አይደለም። ስራክ አይደብርህም ማለት ነው። ስራክም ለገንዘብ አሳልፈህ አትሰጥም ማለት ነው። ዛሬ ስራቸውን አሳልፎ የሚሰጡት ሰዎች መማር ያለባቸውን ነገር ያልተማሩ ሰዎች ናቸው። ይሄ ነገር ከምንድን ነው የሚመጣው? ከስር ነው። አሁን ይሄ ነገር ላስተምር ወይ ደግሞ ማስተካከል የምንችለው ከስር ነው እንጂ አሁን እኔ አንተ ላይ መጥቼ ነገር ልሰራ አልችልም። የአንተ ልጅ ላይ ግን መስራት እችላለሁ። አንተ ዛሬ ምንድን ነው የምትችለው ምናምን ብዬ በየቀኑ በሚያደርገው ነገር ወደ ህልሙ ልወስዶ እችላለሁ፣ ሊያግዘው እችላለሁ። አሁን ለምሳሌ ግን የ30 ዓመት ሰው ከህይወቱ ያልተማረ ሰውዬ ካሁን በኋላ የኔ መጽሐፍ ያስተምሯል ማለት በጣም ከባድ ነው። አንድ ነገር ልጠይቅ በዛው ስለ ትምህርት እያነሳን ስለሆነ መማር ውጤት የሚያመጣ ስራ ወይ ደግሞ እውቀት የሚያስጨብጥ ካልሆነ ምን ያደርጋል ነው ዋናው ሐሳብ። ብዙዎች እኛ ሀገር ከምናያቸው መካከል የትኛው መካኒክ መኪና ሲሰራ አይተናል፣ መኪና ሲጠግን እንጂ የትኛውም አካውንታንት የሂሳብ ስርዓት ሙያን ሳይሆን የሚፈጽመው የሂሳብ ስራውን ፋሲሊቴት ነው የሚሰራው፣ የተሰራለትን ሲስተም ደግሞ የሚገነባው በስርዓት ነው። ይህ ስርዓት አሁን ወላጅ ልጁ እንዲማር እንዲያውቅ የሚፈልገውን ነገር ለማሳወቅ አቅሙ፣ በጀቱ፣ የሀገሪቷ ሁኔታ ይፈልጋል። አሁን አንተ ከሆሮ ጉዱሩ ተነስተ ጅማ እስክትደርስ ድረስ የተለያየ ቦታ አርፈሃል፣ የተለያየ ቦታ ተምራል። አንድ ወላጅ ከተማ ውስጥ የሚኖረውን አሁን የምናስበው ከተማ ውስጥ የሚቀመጠው ሰው በራሱ ትምህርት ቤት መክፈት አይችልም። ስለዚህ ሀገር መዋቅር አላት፣ ስርዓት የምትሰራ እሱንና የወላጁን ትውልድ የምንለው ማህበረሰብ አሁን ያለነው ወላጅ እና ልጆች ጭምር ስለሆነ እነሱን እንዴት አይታቸው ነው አንተ የተማረ ሰው ኢንፎርሜሽን እንጂ እውቀት የለውም እንድትለስኝ? ምክንያቱም ይሄኛው ሰው ወደዚህኛው እንዲሸጋገር የግድ የሆነ መረጃም ሊኖር ይገባል። ኢንፎርሜሽን በራሱ እኮ እውቀት ነው። ግን
እንዲፈጥር ወይ ደግሞ ወደ ስራው እንዲገባ ለማድረግ ስርዓት ይፈልጋል። ይህን ፋሲሊቴት የሚፈጽም ያ ስርዓት ደግሞ የሚመራው በመንግስት ነው። አሁን የምንለው ይሄኛው መንግስት ይሁን ቀጥሎ የሚመጣው መንግስት ይሁን ትላንትና የነበረው መንግስት ይሁን ሁሉ መንግስታቶች ናቸው። መንግስት ባስቀመጠለት ልኬት ነው የሚሄደው። ስለዚህ እነሱን እንዴት አይታቸው ነው ይሄ ትምህርት ስርዓት ላይ በጣም ጉድለት አለ ብለህ ተናገርከውስ? አሁን ትምህርት ባይዘው የመጣው ከ20 ዓመት ወደዚህ ነው። ትምህርት ባይዘው ይሄን ያክል ትምህርት ኦኬ አከለ ተምሮ እንደዚህ ምናምን ማለት ተጀመረ እንጂ ድሮ አስተማሪ ነው ያለው፣ ፖሊስ ነው ያለው። እኔ ማቋው ለምሳሌ አካባቢ እና ደግሞ የቢሮ ሰራተኞች አሉ። የሆነ ያረጁ ሰዎች ማለት ትልልቅ ሰዎች ናቸው። ልጅ ራሱ ቢሮ ሲገባ ይቻላል። ከአስተማሪነት ነው ሰው ወደ ቢሮነት የሚገባው። ድሮ ብዙም የተማረ ሰው የለም። እና አሁን ጊዜው ተቀይሯል ነው። እኔ አሁን ከጊዜው ጋር እንሂድ ነው። ሲስተሙ የለም ሀገራችን ላይ ተማርኩ ያለው ሰውዬ አሁን ላይ ካለ ላይ አሁን ለምሳሌ ቶፕ ያሉ አሉ። ፕሮፌሰር ነኝ አከሌ ነኝ የሚሉ ሰዎች አሉ፣ በጣም የተማሩ እስከ ጥግ። እነሱ ቢያንስ በተማሩት ነገር ሲስተም ይስሩልን። አሁን ለምሳሌ አንድ ምንድነው ኮምፒውተር ሳይንስ የተማረ ሰው የሆነ ዓለም አቀፍ ገበያ የምንገበያይበት ዶላር የምናገኝበት ሀገሪቷ ዶላር የምታገኝበት ፌመስ የሚያደርገን ነገር ይስራልን። ገባካ? ያን ነገር መስራት ካልቻለ ለኔ ምንድነው ፋይዳው? እንደኔው ነው ማለት እኮ ነው። ምንም አልሰራም፣ ኢንፎርሜሽኑ አለው። ስለ ትምህርቱ መጥቶ እዚህ ጋር ቁጭ ብሎ ቢያወራልኝ ምን ያደርግልኛል? እኔ ሰርቶ እኔ እኮ እንደዚህ ነው የተማርኩትና እቺን ካሜራ ደግሞ ፈጠርኩኝ ስለኝ ኦኬ በጣም ይገርማል፣ ለኛም ገቢ ነው እንሸጠዋለን ማለት ነው። እና አሁን መግዛትና አንድ ነገር መግዛት እና መስራት የተለያየ ነገር ነው። የሆነ ነገር ስንሰራ አሁን ከቻይና BYD እየገባች ነው እንደጉድ። መካኒክ የላትም፣ በየቤቱ ቆመዋል። ይሄ ነገር ማለት ክራይ ነው እንጂ ገዝተን አይደለም ማለት ነው። ድሮ በአውቶቡስ ሄድ አስታውሳለሁ። መንገድ ላይ በአውቶቡስ ስንሄድ ከእናቴ ጋር መንገድ ላይ የቆመ መኪና ያለው ባሳ ያለው ሳር በቅሎበት ምናምን እየሄደ ነው የቆመው። የሆነ ነገር ሲቀይረት የሚነሳ ነገር ነበረ ማለት ነው። ዶዘር ያለው ዶዘሩ እየሰራ ነው፣ ከዛ ተበላሸ ቆመ። መካኒክ ያኔ ላይ አልነበረም ማለት ነው አሁን ላይ ሳስበው። እና አሁንም ቢሆን በስፔራንስ ግን በየቀኑ ሲበላሽበት እየሞካከሩ መካኒኮች መጡ። አሁን ቆንጆ መካኒኮች አሉ የመኪና። የBYD ግን የለም። ይሄን BYD 3 ዓመት ከተጠቀምኩ በኋላ ቤት ውስጥ አስቀምጬ የማቆመው ከሆነ ተከራይቼ ነው ማለት ነው እንጂ ገዝቼው አይደለም ማለት ነው። ሰርቼው ቢሆንስ እኔ ነኝ የምጠገናት። ስለዚህ የተማራችሁ ሰዎች ካላችሁ ፕራክቲካል አድርጉልን። የተማራችሁትን ነገር በቃ ፕራክቲካል አምጡልንና እኔ እንደዚህ ነው የተማርኩት እንደዚህ ላድርግልህ እንደዛ ላድርግልህ የሚል ነገር ወደ ፈጠራ እንግባ ነው። መግዛትና መፍጠር ያልካቸው ነገሮች ናቸው። አንድ ያነሳው ነገር ነበረ በመጽሐፍ ውስጥ ከሰጣኝ ሀሳቦች መካከል ካለፈ ታሪክ ወጥቶ አዲስ ነገር ለመፍጠር ለሀገር ሴት መስራትና ከሃይማኖት ጋር የተያያዘው ነገር መለየት አለበት ብለሃል። አንተ የምን እምነት ተከታይ ነህ? መጀመሪያ እኔ የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እሺ። ስለዚህ ስልጣኔ፣ እሴት እና ሃይማኖትን እንዴት ያያለህ በራስህ? ሃይማኖት ማለት ያው የግላዊ መንፈስ ነገር ነው። ቴክኖሎጂ አሁን ያለንበት ሁኔታ ደግሞ የግል ሳይሆን አብረን ሰርተን በአብሮነት የምንሰራ የሰርተን የምናገኘው ብልጽግና ማለት ነው። ለምሳሌ በለጸግበት ነገር ማለት ነው። ለምሳሌ ብዙ ጊዜ በጣም ብዙ መንግስታት ሲመጡ ሃይማኖታችን ስልጣኔያችን ጎድቶታል የሚሉ አሉ። እንደገና ደግሞ የማህበረሰብ እሴታችን ራሱ ባህላችን በተፈጥሮ ባህላችን ራሱ ጎድቶታል የሚሉ አሉ። ሁለተኛው ስልጣኔው በራሱ ሰለጠንኩ ብሎ የሚመራው ተቋሙን የሚመራው ስርዓቱ ራሱ እነዛ ጎድተውታል። እሱስ ምን እያደረገ ነው? እነዚህ ሶስቱን ለያየት እንድትነግረኝ ፈልጌ ነው። ለምሳሌ በአንተ መጽሐፍ ውስጥ ባሰፈርከው እይታ ያለፈው ነገር ያለፈው ነገስታቶች ሁሉም እንግዲህ እስከ ትላንትና ድረስ ማለት ነው። እዚህ ዛሬ ኢንተርቪው እስከሰጠ ድረስ እስከ ትላንትና ድረስ ሃይማኖት ምን አድርጓል? ለስልጣኔ ጉድለት አምጥቷል ወይ? እሴታችንስ ማህበረሰብ ባህላችን የምንላቸው ነገሮች ጉዳት አምጥቷል? ለእድገታችን እንቅፋት ሆኗል? ኢትዮጵያ ውስጥ የነበሩ ነገስታቶች ከእምነት ጋር የተገናኙ ናቸው። ውሸት አይደለም፣ እውነት ነው። እና ሁሉም እስካሁን ድረስ ለምሳሌ እስከ ትላንትናው ድረስ ከደርግ በፊት ድረስ ያው ሁሉም አንድ እምነት ተከታይ ናቸው የመጡት ማለት ይቻላል። እና እኔ እስከማውቀው ማለት ነው ለምሳሌ የመቶ ምናምን ዓመት ታሪክ የ130 ዓመት ታሪክ ምናምን ባወራ ሁሉም አንድ አይነት እምነት ተከታይ ናቸው።
ያ ነገር ሌላ እምነት ላይ ጫና ይፈጥራል ወይ ፈጥሮ ሊሆን ይችላል ይፈጥራልም ብዬ ደግሞ እኔ በራሴ አሁን ገምታለሁ። ኢትዮጵያ የ130 ነው እንዴ እድሜዋ? አይ አይደለም 3000 ታሪክ ነው። ግን እኔ አሁን ለምሳሌ የ130ውን ታሪክ አጠር አድርጌ ብናገር 130 እንደምፈልጋት ዝም ብዬ ከ130 አንስቼ አንብቤዋለሁ አውቀዋለሁ። እሱን ማላውቀው ነገር አላወራም። አዎ ምንም እኮ አይጠቅመኝም። ምን ያደርግልኛል? ለምሳሌ ኢንፎርሜሽን ነው በቃ ኢንፎርሜሽን ማወቅ። አሁን ለምሳሌ ስለኔ ያወቅ አይደለ ምን ይጠቅማል? አሁን የሆነ ስህተት ካለ ከዛ ስህተት መማር ነው። አዎ እሱ ነገር አለ። ከዛ በዘለለ ግን ምን ይጠቅማል? ለምሳሌ ያን ነገር አፕዴት ማድረገው ነገር አለ ከበፊቱ ካለፈው ነገር አፕዴት ማድረገው ነገር አለ። ገብታ አፕዴት ባታደርግም ወደፊት ለምታረገው ነገር ለራሴ ይጠቅማል። ስህተት ካለን ከዛ ስህተት እንማር ነው። ያንተን አሰበው እና እንደነገርኩ ነው። እሺ 130 አልከኝ። ከ130 ወደዚህ ያለው በቃ አንድ አይነት ሃይማኖት ነው። ደርግ ሃይማኖት የለው እስከ ደርግ ድረስ አልኩኝ። እስከ ደርግ በፊት አልኩኝ። ደርግ ሃይማኖት የለው እና እስከዛ ድረስ ሃይማኖታዊ ሲሆን የሆኑ አይነት ነገር ወደ ሃይማኖታዊ ነገር ያደላ ነበር። ለምሳሌ ሁለት ናቸው እየጠቀስክልኝ ያለው ኃይለ ሥላሴንና አጼ ምኒልክን ነው እየጠቀስክልኝ ያለው። ሁለት ብቻ ናቸው። እስከ ኃይለ ሥላሴና አጼ ምኒልክ ባለ ያለው ኦኬ። ያው ጣይቱም አለች እሱ ባለቤት ንግስት ልጅ እያሱም ቤተሰብ ነው። ንግስት ናቸው። እና ያው እንግዲህ በሃይማኖት መኖር አይቻልም። በሃይማኖት መጸለይ ነው የሚቻለው። በሃይማኖት ማለት ከፈጣሪ ጋር የምትገናኝ ከሞት በኋላ ነው። እሱንም አሁን አይደለም። ማንም ሰው አሁን ላይ ከፈጣሪው ጋር ሊገናኝ አይችልም። ለምሳሌ ሃይማኖት ይጎዳል ብዬ የማስበው ምን መሰለህ? ሰዎች ራሳቸው ላይ ኮንፊደንስ አጥተው ወደ ሃይማኖታቸው አድልቶ እንዲጎዱ ያደርጋል። አንድ ፓስተር ካየ አምጪ አካውንትሽ ምናምን አለው። ስንት ብር አለው? 130 6 ሚሊዮን አድርጌልሻለሁ ምናምን። ያው ነው ታዲያ 9 ሚሊዮን አድርጌልሻለሁ ይላል። ያን ነገር ተስፋ አድርጎ የሚኖሩ ሰዎች አሉ። አዲሱ ትውልድ በዚህ ነገር መሸወድ የለበትም። ያውኑ ይሸወድ አይሸወድ እንግዲህ ያው እየነገርከው ነው። እኔ 30 ያለፈውን ነገር ላስተምር አልችልም ብያለሁ። እንደውም እኮ አሁን ነው እኔ አሁን እየነገርከኝ ያለው አሁን ነው እየተባለ ያለው። በፊት እኮ እንደውም 6 ሚሊዮን አድርጌልሻለሁ ምናምን የሚል የለም ድሮ። አይ አሁን ላይ እኮ ነው መልክ። አይ አሁን ላይ ደግሞ ያ ነገር መጥቶ አልኩኝ እኮ ሳይድ ኢፌክቱ አሁን ላይ 6 ሚሊዮን አድርጌልሻለሁ ነብይ ነኝ ከፈጣሪ ጋር ስለአንተ ማታ አውርቻለሁ ምናምን አይነት ነገር አለ። እሺ እና እንዴ ሶሪ ሳንዲ እናምጣ። የኦርቶዶክስ እምነት ተከታይ ስትሆን ኦርቶዶክስን በደንብ ታውቃታለህ አንተ? ያው የሆነ በጣም አክራሪ እንደሆነ ሳይሆን እንደ ማንኛውም ሰው እንደሚያውቀው አውቃለሁ። ማለት መጽሐፍ ቅዱስ አነባለሁ። እሺ መጽሐፍ ቅዱስ የቤተ ክርስቲያን ስርዓትን ታውቃለህ? የቤተ ክርስቲያን ስርዓት አላውቅም። ማለት ያው ቤተ ክርስቲያን አክራሪ አይደለሁም ብያለሁ። አክራሪ አይደለሁም ማለት ያው ሃፍ ነኝ ኦልሬዲ። ያው በጣም ተከታይ አይደለሁም፣ ግን የእምነቴ ኦርቶዶክስ ነው። እሺ የሃይማኖት ስርዓት የስልጣኔ እድገታችን ምኑን ነው የጎዳው? ወይ ህዝቡ ላይ ምንድነው ተጽዕኖ? ምን መሰለህ ድሮ አሁን እኮ እኔ ያ ነገር ውስጥ ገብቼ ማውራት ስለማልፈልግ ነው እንጂ አሁን ድሮ የሆነ ስልክ ሲመጣ ሴጣን አዘብ ነው አንቀበልም ይባላል። ስልክ ማለት ዛሬ በጣም ብዙ ነገር የምንሰራበት አንተን ያገኘሁበት እዚህ ቁጭ ብዬ ደግሞ የሆነ ኢንፎርሜሽን የማይበት ጠዋት ከእንቅልፌ ስነሳ ከአጠገቤ ያለ በጣም ወዳጄ ስልኬ ነው። ያን ነገር ሴጣን አዘብ ነው ተብሎ ቀርቶብኝ ነበር። ገባህ አይደለ? ከዛ በኋላ ያለው ነገር በልጦም ቢመጣ ቀርቶ ነበር ያ ነገር። መኪና ሲመጣ አይ ይሄ ነገርማ እንደዚህ እንዴት ይሆናል ምናምን ተብሎ ያው እንትን የሚባል ነገር ነበር። ያ ነገር እኔ ጠቅሞኛል ወይ አልጠቀመኝም? አሁን ሁለት ነገር ተጋጨብኝ። ሶሪሳ አንደኛው የበፊቱ የነገስታቶች ስልጣኔ እንዳይገባ አደረኩ አልክ። ለምሳሌ ቧንቧ ያስገቡት አጼ ምኒልክ ናቸው። ስልክ ያስገቡት አጼ ምኒልክ ናቸው። እየተቃወሙ ነው ያስገቡት። እሳቸው ያስገቡት ስላስገቡት ነው የማወራው። የባቡር መንገድ አስገብተዋል። እሳቸውን ያስገቡት እነዚህን አስገብተው ያሉት እንግዲህ ቅድምም በሃይማኖት የተጠራቸው አዲስ አበባ መቀመጫ አድርገዋል። በጣም አመሰግናለሁ። ያን እነዚህ መጥተዋል። አሁን ሃይማኖትም ተጽዕኖ አድርጓል ስትል የሃይማኖት መሪዎች የራሳቸው የሆነ ሀሳብና ፍልስፍና ይኖራቸዋል። እንደ ግለሰብ እንደ ሃይማኖት ተቋም ግን ይሄ እድገት አያስፈልግኝም ብላ ቤተክርስቲያን ተናግራ አታውቅም። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው
የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሰብከም አታውቅ። አንድ ተቋም እንደ ተቋም የሚከሰሰው አሁን ቤተክርስቲያን እየነካው ልነግርህ ነው። አንድ ተቋም እንደ ተቋም የሚከሰሰው ተቋማዊ መግለጫ ስትሰጥ ይሄ ነገር ትክክል አይደለም ብላ ስታወግዝ ነው። ግለሰቦች በራሳቸው ሀሳብ በየመንደሩ የራሳቸውን ሀሳብ ያነሳሉ። ቅድም ለምሳሌ አሁን አንዱ ፓስተር ተነስቶ 6 ሚሊዮን 7 ሚሊዮን ምናምን ብሎ ይናገራቸዋል። ይሄ የፕሮቴስታንት እምነት መገለጫ አይደለም። ያንን የሚያደርጉት ግለሰቦች ናቸው። የሃይማኖት ተቋሙ የወንጌላውያን ህብረትንም የሃይማኖት ካውንስሉንም እንደማቀው እንዲህ አይነት ነገሮችን ያወግዛሉ። ስለዚህ ሃይማኖት ስትጠራ እነዚህ ተቋማት ናቸው መሪዎቹ የሃይማኖት ተቋማት። ስለዚህ ሃይማኖት ሲጠራ እነዛ ሰዎች ከተወከሉበት ሐሰተኞች ተብሎ መገለጽ ይችላል እንጂ ለምሳሌ እኔ ፕሮቴስታንትን ዲፌንስ አደርጋለሁ በዚህ በኩል ምክንያቱም ተደጋጋሚ መግለጫ ሲያወጣ ያለው እንደ ሃይማኖት ተቋም ትክክል አይደለም ብለው ይላሉ። ነገር ግን እነዛ ፓስተሮቹ ያደርጋሉ። እሱን መከሰስ የራሳቸው ኃላፊነት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደ ቤተክርስቲያን ስልጣኔን ነቅፋ በአደባባይ አውግዛ የምታውቅበት ዓመትም ኖር አያውቅ የለም። ለዛ ነው ሃይማኖት ስትጠራ ቀደም ስትል ከብዙ እምነት ተቋማት በላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ሀገር ላይ የቆየ ሀገርንም የሰራ የለም። ስለዚህ የምትወቀሰው በተዘዋዋሪ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማምነት ያንተ እምነት ማለት ነው። አሁን አንተ ቁጭ ብለህ አባትን እየከሰስክ ወይ እምነትን እየከሰስክ ነው ማለት ነው። ስለዚህ ስትከስ ማስረጃ የሌለው ነገር ነው ክሱ። መጣልህ ሐሳቤ? ተቋማ እንደ ቤተክርስቲያን አሁን የኔ ቤተክርስቲያን እኔም ማውቃት ቤተክርስቲያን ውጭ ሆኜ ልክ እንዳንተ ውጭ ገባ ወጣል ነበር። አሁን ግን ሚዲያ ላይ ስሰራ መንፈሳዊ ቤተክርስቲያን ስመላለስ ስማር ያልገባኝን ነገር ሄጂ ስጠይቅ ከቤተክርስቲያን ጋር ፍጹም የማይገናኝ ትርክት ቤተክርስቲያን ላይ ተለጥፏል። ይሄንን ሳንተ እንዴት ታየዋለህ? መሰለህ አሁን እነዛ ሰባኪዎቹ የቤተክርስቲያንም ሆነ የእስልምናም የፕሮቴስታንትም ያን ነገር አይወክሉም ከተባለ አሁንም ግራ የሚያጋባ ነገር ነው። ዝም ብለን እንደዚህ የተጃለ እንድንኖር ነው ማለት ነው። የሚመጣው ትውልድ ባይዘቤ በእምነት በኩል በጣም ያሳዝነኛል እኔ ያለው ጉዳይ ማለት ነው። ለምን መሰለህ አሁን ጥያቄ አለ፣ በጣም ትልቅ ጥያቄ አለ በእስልምናም በክርስትናም በፕሮቴስታንት ምናምን። ግን ምንድነው የሚፈራ ነገር አለ ከሩቅ በቃ እስቲ አውራና እስቲ ምናምን የሚባል ነገር አለ። ያን ነገር ፈርተን እየኖርን ነው እኛም። ግን አሁን የሚመጣው ትውልድ ግን የሚጠይቀውን ጥያቄ መመለስ ካልተቻለ የዛሬ 10 እና 20 ዓመት በኋላ በጣም አላማኝ በጣም ብዙ ሰው ይበዛል። በኦርቶዶክስ ብቻ አይደለም በሁሉም እንደ ኢትዮጵያ ነው የምነግርህ። ያ ምክንያት ለምንድን ነው የሚሆነው? እምነታችንን እንድንጠይቅ ለምሳሌ ይሄ ነገር አስገብቶልናሉ እንደዚህ አድርጎልናሉ። ዛሬ ላይ የስልጣኔ ጥግ ላይ ነው እንደ ያለ ነው አይደለም አይደለም። ያን ነገር አድርገዋሉ። አዎ አዲስ አበባን መቀመጫ ያደረጉት እነሱ ናቸው። የባቡር መንገድ ያስጀመሩት ምናምን እሳቸው ናቸው። ግን ዛሬ ላይ እኛ ውጤታማ ነን ወይ? ዛሬ ላይ እኛ እኔ አሁን ለምሳሌ ደሞዜ ለ4 ዓመት 8000 ብር ነበር። እሱንም አሁን 8000 ብር የገባልኝ ባለፈው ዓመት ምናምን። እስከዛ 4000 እና 3000 ብር ነበር። በአስማት ነው የምኖረው። እንዴት አድርጌ ነው የምኖረው? ያን ነገር ያላረገልኝ አባቴም እናቴም ዛሬ ላይ እኔ በዛ አይነት መንገድ አባቴ እናቴ ስለሆኑ የሆነ ነገር ስላደረጉልኝ አመሰግናለሁ። ይሄ ነገር ስላደረጉልኝ ግን እኔ እንዴት አድርጌ ላመስግናቸው እችላለሁ? እውነታውን ነው ሪያሊቲውን ነው እዚህ ጋር ማወራው አይደለ? ስለዚህ የጠቀመኝን ነገር ጠቅሞኛል፣ ያልጠቀመኝ ነገር ደግሞ አልጠቀመኝም ነው። እንግዲህ ማለት ሐሳቦቹን ስናነሳቸው አንደኛ ከመጽሐፍ አንፃር ነው፣ ውስጡ ካለው ፍልስፍና አንፃር ነው የምናነሳው። ከመጽሐፍ ውስጥ ያለው ደግሞ አንተ ውስጥ ያለ ነገር ነው የሰፈረው መጽሐፍ። እኔ አንድ ነገር ልንገር፣ በኃይለ ሥላሴ ጊዜ 1 ብር እና 1 ዶላር እኩል ነው ዋጋቸው። ስለዚህ በ1 ብር በጣም ብዙ ነገር ማድረግ ይቻል ነበር። 1 ብሩም የለም ነበር፣ በጣም ውድ ነው ለማግኘት አይገኝ። ስለዚህ እቃ የምትለዋወጠው ያኔ በአሞሌ በምናም ተነግዶ ከዛ ወደ ብር ራሱ የመቀየር ሲስተም በጣም ብዙ ጊዜ ፈጅቷል። ይሄ የትም ሀገር ላይ ያለ እውነተኛ ታሪክ ነው፣ ኢትዮጵያ ውስጥ ብቻ አለ። አሁን ደሞዝ 4000 ብር 8000 ብር ቢሆን 1 ዶላር
130 ምናምን ሺህ ብር 150 ነው 170 ምናምን ሺህ ብር ገብቷል አሁን አይደል? $1 170 180 ነው አሁን አንተ 8000 ብር ተከፈለኝ ብትል በዶላር ስታሳላው የሆነ 4000 ብር $50 ራሱ አይደለም $100 ይሞላል አይሞላም። ስለዚህ $100 ላይ ይሞላል። ይሄ በፊት ከነበረው ስርዓት ጋር የሚያገናኘው ነገር ምንድነው ነው ጥያቄ አንተ ጋር? ምን መሰለ እምነት በጣም አማኝ ነበርና ስለዚህ በጣም አማኝ ከመሆናችን የተነሳ ለምሳሌ እኔ በኔ እድሜ ነው በወያኔ ጊዜ ባለፈው በደርግ ምናምን ባለስላሴ አይደለም በዚህ ጊዜ ማርያም ቀን ተብሎ 21 ወፍጮ 19 ተብሎ 12 27 ተብሎ አይታረስም ወፍጮ ቤት አይከደም ስራ አይሰራም። እኔ ጓደኛ አለች ልብስ ማጣጠብ እስካሁን በዚህ አይነት ቀን ማለት ነው ያ ቀን ሉዝ እያደረግን ነው ማለት ነው እየሰራን አይደለም። እና አሁን ለምሳሌ ቻይኖች ራሳቸው ሰርቶ እምነት የላቸው እምነት ነው የኔ ሀገር ያቆመው ብለን እንድናስብ ያደርገናል አሁን የምንለው ነገር። ለዛም ነው ስራ ማንሰራው እናከብረው እንደዚህ ማለት ነው። እምነት ውስጥ ግን መስራት እንዳለ ማልፋት እንዳለ የራሳችን ላብ ጠረን ግረን እንድንበላ ውርለት ፈጣሪ ያረፈበት ቀን ስለሆነ ውድን አርፈን ብንኖር ኑሮ እስካሁን ድረስ ከዚህ የተሻለ ደረጃ ላይ እንደርስ ነበር ማለት ነው። ሰዎች ግን ምንድነው ጸሎት ያደርጋሉ ያ ጸሎት ነገ የሆነ ነገር የሚያደርግላቸው ይመስላቸዋል። እንትን ሊጥ ላይ እኮ የሆነ ነገር የሚጨመር ነገር አለ በረካ እንዲኖረው እህል ውስጥ እኮ የሚቀመጥ ነገር አለ። ይሄ ነገር ለኔ አሁን ይሄ ነገር አሁን ለምሳሌ የሚመጣው ትውልድ አንድ ተስፋው ይስራ ነው ይማር ነው መማር ያለበትን ነገር ይማር እና መስራት ያለበትን ነገር ይስራ ነው እና ወደ ራሱን ይቻል እምነቱን አይቶ ከእምነቱ ጋር ሄዶ አሁን እኔ እምነት አለኝ ግን በመስራት ነው ማምነው በመማር ነው ማምነው። በጣም ጥሩ መጽሐፍ ቅዱስ ታነባለህ አይደል? መጽሐፍ ቅዱስ አነባለሁ። አዳም ከገነት ሲባረር ወይ ደግሞ ሲወጣ እግዚአብሔር ምንድን ብሎ ነው ትእዛዝ ያዘዘው? ይሄን ዛፍ ቅጠል ፍሬ አትብላ ብሎ ወደ ምድር ሲላክ ሰርተ ጥረ ግረ ብላ። ስለዚህ ቤተክርስቲያንም ታስተምረው ሰርተ ጥረ ግረ ብላ። ቤተክርስቲያን እኮ አይደለም ይሄ ህዝበረተሰብ ውስጥ ያለው ስነ ልቦና ያ ነገር አሁን ለምሳሌ ቤተክርስቲያን የሚመራው እኮ ሰው ነው አይደለ? ሰው ነው እዛ ጋር ቆሞ የሚያስተምረው አይደለ? ለምሳሌ እዛ ጋር ቆሞ የሚያስተምረውን ሰው አይ እነኚህ ሰዎች ልክ አይደሉም ከማለት እነዛን ሰዎች አውጥቶ ሌላ ለቦታው የሚገባውን ሰው ለምን አያስቀምጡም? እንደዚህ ከሆነ እስከ ዛሬ ቤተክርስቲያን ሰርተ ጥረ ግረ በላይ እያስተማረች ነው ስቲል እስካሁን። ለምሳሌ አንተና እኔ ለምሳሌ እኔ አንዲት ነገር ደርሶብኝ ከዳንኩኝ የሆነ ነገር ካለብኝ እመቤቴ ቀን አልሰራም ብዬ ስለተሳላለ የግለሰብ ፍላጎት የቤተክርስቲያን ፍላጎት ሆነ አያውቅም። ተአዛም አታውቅም። ከዓመታዊ ክብረ በዓል ውጪ ከዘመን መለወጫ ከፋሲካ ከገና ውጪ ሀገራዊ በዓል ሆኗል እሱ። ከዛ ውጪ ቤተክርስቲያን ከሰንበት ውጪ አትስሩ ብላ አታውቅም። አሁን ይሄ አስተሳሰብ እኔ አሁን እንደው የምትለው የዚህ ስርዓት በሚባለው ነገር መጥቶ ቤተክርስቲያን ጫላ አድርጎ ህብረተሰብ ላይ የገባ እሳቤ ነው እንጂ እኔ አሁን እኔ በማውቀው እኔ ከልጅነቴ ቤተክርስቲያን አድጌያለሁ። የሰንበት ተማሪ ነበርኩ። እመላለሳለሁ ቤተክርስቲያን ቤተ መቅደስ ሄዳለሁ። አባቴ መምህር ነው። እኔ ሰንበት ትምህርት ቤት ሲሄድ የምገረፈው በአባቴ ነው። በተለይ እኛ ጊዜ የነበሩ ልጆች ሰንበት ትምህርት ቤት መሄድ እንከለከላለን። አባቶቻችን የቤተክርስቲያን እናቶቻችን የቤተክርስቲያን በደንብ ሄደው የሚከታተሉ አይደሉም። ስለዚህ እኛ ከተማ ያለነው ልጆች እንደውም የተሰቃየ ነው ወደ ቤተክርስቲያን የሚወስደን በማጣት ነው። እንደውም ቤተክርስቲያን ምንድነው የምትለው? ስሩ በጊዜ ስሩ ነው የምትለን። አሁን ለምን ተጋጨብን መሰለህ? በአንተ ዘመን ግን አልነበረም የሆነ ቀን ማረፍ አለማረስ ምናምን አልነበረም? እኛ ጋር መተሐራ ስኳር ፋብሪካ ይባላል። በጣም የሰለጠነችው ትልቋ ኢትዮጵያ ነች። አሁን አንተ የምታየው ገመድ ኤሌክትሪክ በላይ ነው አይደል የሚሄደው? እኛ ጋር ገመድ ኤሌክትሪክ ያኔ ላይ አሁንም መሬት በኤሌክትሪክ ነው ያለው። አታየውም ከላይ ገመድ ነክቶ የሚበጥሰው ነገር የለም። ድሪሌጅ ማለት ነው ተሰብስቦ አንድ ቦታ ነው ያለው ስቲል። ያኔም በአንተ እድሜ ነበር ማለት ነው? እኔ ህፃን ሲጀምርም እንደዛ ነው። ከተማው ራሱ ተፈብርኮ እንደ አዲስ ነው የተሰራው። ባዶ ሜዳ ላይ በረሃ ላይ የተሰራ ነው ሀገር። ከተማው ለምለም ነው፣ እርሻ ነው፣ ሁሉ ነገር አለና ሀገር እንደምትሰራ የምታውቅበት ቦታ ነው። የሁሉም ህዝብ ብሔር ክልል እዛ አለ። እኔ እንደውም ብሔርን ያወቅሁት አዲስ አበባ ስመጣ ነው። ጉደታ የሚባል ስም የኦሮሞ ስም መሆኑን ያወቅሁት እዚህ አዲስ አበባ ስመጣ ነው። ጓደኛዬ ጉደታ ይባላል። ህብረተሰቡ አንድ ነው። አሁን ስልጣኔን አለ ስርዓት ነው። አሁን ስልጣኔ እንዳያድግም እንዲያድግም የሚያደርገው ይሄን ለማወቅ እንዲረዳ አንድ ነገር የዓለም አቀፍ መንግስታት ኢትዮጵያ እንድታድግ አይፈልጉም። ይሄ መረጃው አለ። ይሄን ታውቀዋለህ። ታዲያ
አውቀውኛ ላይ እነ ግብፅም ሆነ ምዕራባውያንም ተብለው ሆነ ኢትዮጵያ እንዳታደግ አፍሪካ እንዳታደግ የሚፈልጉ ሀገራት በሃይማኖት ስም የራሳቸውን ጥፋት የሚያላከኩት በቤተ ክርስቲያን እንደሆነ በምን አላያስከው? አይ እኔ እነሱን ሰምቼ እኮ አይደለም አይኔን ነው ማምነው እኮ ጆሮህን ነው የምታለው። ለዚህ ነው ዓለም የኢትዮጵያ እንድታደግ አይፈልግ። የሚፈልግ ሀገር አለ የምታምነው? ኢትዮጵያ እንድታደግ ይፈልጋሉ። ውጭ ሀገር ሌላ የአውሮፓ ሀገራት ወይ ደግሞ የሰለጠኑ ሀገራት ኢትዮጵያ እንድታደግ ይፈልጋሉ። አሁን ማደግ ሳይሆን አሁን እኔ ከራሴ ተነስቼ ነው ይሄን ነገር አሁን ይሄን መጽሐፍ እንደኔ አይነት ሰዎች አሉ ብዬ ነው የምጽፈው አይደለ? ይሄን መጽሐፍ ስጽፍ አሁን ላይ አሪፍ ላይ ነን ወይስ አሪፍ ላይ አይደለንም ነው። አሁን ለምሳሌ አንተ ያለፍነው ነገር ጠቅሞናል ብለህ ታስባለህ? ስለ ያለፍነው ታሪካችን ሁለመናው አሪፍ ነው፣ አሪፍ መንገድ ላይ መተናል። የትምህርት ሁኔታው ስልጣኔያችን አሪፍ ላይ መተናል ብለህ ታስባለህ? አንደኛ እኔ አሁን የኔን አስተሳሰብ ልነግርህ አይደለም። ኦኬ ያንተ ልትነግረኝ መጣ። እኔ ይሄ አሁን ያለን ትምህርት ፖሊሲ ስርዓት አምንበታለሁ እያልኩ አይደለም የተናገርኩት። አላምንበትም አይደለም። ኦኬ ነገር ግን ኢትዮጵያ የራሷን እሴት ይዛ የትምህርት ስርዓት አልቀረጸችም። ኢትዮጵያ ውስጥ ያሉ ወጣቶች እንዴት አድርገው ሀገራቸውን ሊያለሙ እንደሚችሉ ማኔጅ የሚያደርግ ራሳቸውን ወደ ስራ ፈጠራ የሚያስገባ ስራ እየሰራች አይደለም ትምህርት ስርዓቱ። ቅድም እንዳልከው እኔም ያንተን የምቀበለው አንድ ነገር አለ። አንድ ሰው የዛ ስርዓት አገልጋይ እንዲሆን የሚያደርግ ነው ስርዓቱ። ምልህ የመንግስት የምናምኑን አይደለም። ለምሳሌ መኪና ለሚፈበርክ ሰው መካኒክ ልትሆን አንተ እዚህ የተመረቀው መኪና እንድትፈበርክ አይደለም። እንድትፈበርክ ወይ ደግሞ የሚበር ነገር እንድትሰራ የእነሱን ዕቃ ነው አሁን የምትቀበለው። አንተ የሰራኸው ብሎን የለም። አንተ የሰራኸው መፍቻ የለም። መፍቻውን ብሎን የሚሰሩት እነሱ ናቸው። ስለዚህ እነሱ የሰሩትን እንድታገለግል ነው። ስለዚህ በተዘዋዋሪ መንገድ ስሌቨር ነው፣ ባርነት። የራስህ ፈጠራ እንዲኖር ነው አይደል የምንሰራው። ኢትዮጵያ እስከዛሬ በራሷ የፈጠረችው ስራ ምን አላት? አክሱም፣ ላሊበላ ምናለው አሁን እነሱንም የኛ አይደለም እኮ በጣም ጥንት ነው። 3000 ዓመት የተባለው አናውቀውም። እሱን አሁን ባለነው አናውቀውም። የራሳችን እውቀት የለን። ብረት የምትሰራ ያ የምትባል የኢትዮጵያ ውስጥ ያለች የስልጣኔ ከተማ ከአክሱም የምትበልጥ ነች። በነገራችን ያ የምትባል ከተማ ግዙፍ የብረት በር አላት። በጣም ግዙፍ አይ ቲንክ 5 ሜትር ወደ 7 ሜትር የሚሆን ሙሉውን ብረት የቀለጠ ብረት አላት። ይሄ የምንነግርህ የዛሬ 2000 ዓመት በፊት ነው። ይሄን የነበረን ሀገሮችን ወደ ታች እንድንወድቅ ተደርገናል። ስለዚህ ኢትዮጵያን ስልጣኔ ያለን አሁን ነበረን ብዬ አምናለሁ። ስልጣኔያችንን ግን እንዳንጠቀም በእርስ በርስ እንድንጠፋፋ እንድንጎዳዳ ተደርገናል። እሱን ነው የማምነው። ስለዚህ አሁን ከሱ መነሳት አለብን የሚለውን ሐሳብን እስማማለሁ። በጣም የሚመችኝ ነገር ግን የዚህ ጥፋት ባለቤትን ቤተክርስቲያንን፣ መስጊድን፣ ቸርችን አላደርግም። ቤተክርስቲያን ሳይሆን አሁን ለምሳሌ ያው እምነት ማለት እኮ ያው አንተ እምነት ወላጆች ኦርቶዶክስ ናቸው። ወላጆች ሙስሊም ሆነው ቢሆን እኮ ሙስሊም ነህ። ስለዚህ እምነት ማለት ያው ካልኩለሙ ይኸው ነው። አሁን ለምሳሌ እኔ ቤተሰቦቼ ከዚህ ወጥተው ቢሆኑ ልጅ እያለሁ ከዚህ ወጥተው ቢሆኑ እኔ ፕሮቴስታንት ነኝ። ስለዚህ እምነት ማለት ይኸው ነው። ያው የሆነ እንደዚህ በጣም ታምር የምናደርገው ነገር የለብንም። ለምን መሰለህ? እኔ አሁን ለምሳሌ እምነቴን ራሴ ፈልጌ ባገኘው እምነቴን ብቃወምና ወይ እስልምና ልክ ነው ወይ ፕሮቴስታንት ልክ ነው ካቶሊክ ልክ ነው ብዬ ብገባ ኦኬ በአንስ ጭንቅላቴ አንድ እርምጃ ሄዷል ማለት ነው። ግን የተሰጠኝን ነገር ተቀብዬ መምጣቴ ራሱ ስህተት ነው ለኔ። አሁን ለምሳሌ አሳቤን አይደል ማውራው የተሰጠኝን ነገር ራሱ ተቀብዬ መምጣቴ ለኔ ስህተት ነው። ለምን ወይ እምነቴን በደንብ ማወቅ። ክርስትናው ለምሳሌ እስልምናው ልክ ሊሆን ይችላል፣ ማን ያውቃል? ማንበብ አለብኝ። ጆባው ልክ ሊሆን ይችላል፣ ማን ያውቃል? ማንበብ አለብኝ። ጭንቅላቴ በተቀበለው መልክ ነው እንጂ እየተቃወምኩ አሁን ለምሳሌ አንድ እምነት ውስጥ መኖር የለብኝም አይደለ? ግን የመጣው ነገር የአክሱም ስልጣኔ አስጀምረ ነው ቢሆን ኦኬ አሪፍ ነው። እሱማ መጣ ስልጣኔ ነበር። እኛ አሁን አስቀጥለን ቢሆን አሪፍ ነው። በቃ ትርፋማ ነን፣ ይመሰገናሉ። አሁን ላይ ግን በምን ልናመሰግናቸው እንደምንችል እቺን ሀገር በቃ አቆይተዋሉ። ጣሊያን ወረራ ምናምን አሸንፈዋሉ። እኔ የምለው ይሄ መጽሐፍ ዋናው ኮንሰፕቱ ያ ነገር እናመሰግናለን። ለምሳሌ እኔ ኦሮሞ ከሆንኩኝ አማራ ኦሮሞን በድሏል ብሎ ፖለቲካ ፓርቲ ፖለቲከኞቹ እየነገሩኝ ነው። ያ ነገር ለኔ ዛሬ ያለው ከአማራ ጋር መጋደል እንጂ ሌላ ትርፍ አንድም ነገር አያመጣልኝም። ስለዚህ ይሄን የሚነግረኝ ሰውዬ ጠላቴ ነው ለኔ። በቃ እኔ ወደፊት ነው መሄድ የምፈልገው። ዛሬ ላይ እየቸገረኝ ያለው ሰው ነኝ። ወር እስከ ወር አሁን እናንተ እንደራሳችሁ እያያችሁ ሊሆን ይችላል። እኔ ወር እስከ ወር መድረስ አቅቶኛል። ያን ስራ እንዲከፍትልኝ የሚችል ፖለቲከኛ ፓርቲ ነው የምፈልገው። ፍልስፍናውንም ስርዓቱንም እንዲያመጣልኝ ነው የምፈልገው እንጂ እኔ አሁን ለምሳሌ አማራ ኦሮሞን ገድሏል እቅር ብያቸዋለሁ። ዛሬ እንታረቅና እናንተም እቅር በሉን እኛ በድለን ከሆነ
ከዛ በኋላ አንድ ላይ ሆነን ሌላ ሀገር እንገነባ። አሁን ትላንትኛ ነን የገነባ ነው የኛ ነበረ ኢትዮጵያ። እሺ ይሁን በቃ አብረን እንኑርበት አይቻልም? አንተ ቤት መጥቼ ታሳድረኝ በቃ ይሁን እና ያ ነገር ዛሬ ላይ ሊያጣላል ሊያገዳድለን የሚገባ ወይ ደግሞ የሆነ ታሪኩም ይሄን ያክል የሚያገዳድለን ጥቅም ያለው ታሪክ ስለ ጥቅም ማለት ወደ ፍራንክ የምንቀይረው ታሪክ የለንም። አልበርት ዛሬ የሆነ ነገር ሰርቷል ብያለሁ። ምንድነው ከዛ በኋላ ትውልድ ቀጠለበት። ኤፎፌክሱን ሲያገኝ እሱ ሮበርት ኒኩለር ሰራበት አይደለ? በቃ ጋሊሊዮ የሆነ ነገር ፈጠረ ምናምን ታሪካቸውን ሄደህ ስታነብ አዎ ይሄን ሰርቶ ነው ምናምን ኦኬ ነው በቃ ኦኬ አለቀ በቃ ፈረንጅ። ከዛ ያን ነገር ማስቀጠል ነው የሚፈልገው። ያን ነገር አስቀጥሎ ዛሬ ፊዚክሱን አርቅኮት ፕሌን ሰራበት ምን ሰራበት ምናምን ነገር። ስለዚህ ያን አይነት ትውልድ ነው ዛሬ። የተማረ ሰው አለ ካልከኝ የለም። ኢንፎርሜሽን ያለው ሰው አለ ስለ አካውንቲንግ፣ ስለ ኮምፒውተር ሳይንስ። ቀደም ብያለሁ ቻይኖች ናቸው መጥተው የሚሰሩት በጣም ብዙ ኢንጂነሮች እያሉ። ስለዚህ አሁን አዲሱ ትውልድ ደግሞ የኔን መጽሐፍ ያንብብ፣ የኔን ፍልስፍና ይከተል። እንደውም ስለ አዲሱ ትውልድ ስታነሳ አንድ ነገር ትዝ አለኝ። በጣም ብዙ ኢትዮጵያውያን ቪዛ ነው የሚጠብቁት አልከኝ። መጽሐፉ ላይ እንደዛ የሚል አሁን ላይ ተስፋ የለማ። ይሄ ደግሞ 8000 ደሞዝ ነበር የሚከፈለኝ ብያለሁ። 8000 ደሞዙ እኔ ወር እስከ ወር ሊያኖረኝ አይችልም። ስለዚህ ቪዛ ካገኘው እኔ ሄዳለሁ አውሮፓ ባገኘው ለምሳሌ ማለት ነው። ብታገኝልኝ ቀጥ ብዬ ነው የምሄደው። ምክንያቱም የተሻለ ኢንካም ፈልጋለሁ። እድሜ አሁን ወጣት ነው። በዚህ ሰዓት መስራት አለብኝ። እስቲ ወደዛ ውጣ እስቲ ወጣቶችን። ኳስ ባለፈው ነበር አርሰናልና ማንቸስተር የሚማታ ሰው አለ። ከጀለስ ጋር እየሄድን ነበርና በመኪና እየሄድን እሱ አይቶ ምንድነው ምናምን ስለው ማንቸስተርና አርሰናል እየተደባደቡ ነው አለኝ ልጁ። ያን ያክል እኛ የነሱን ያክል ጥጋብ ላይ ደርሰን ነው አርሰናል ማንቸስተር ተጣሉ ብለን ዛሬ ላይ የምንጣላው። ይሄን ህዝብ እኮ እንደዚህ ከሆነ በሌላ ነገር አሁን ለምሳሌ የሚሸወዱት በዚህ መሸወዱ ታለቀላል አይደለ? እንኳን በኳስ እንደዚህ ያው ኳስ ሊያዝናና እኮ ይችላል፣ ግን እኔ እናንተ የሚያጋጨል ነገር ሊኖር ይችላል። ቤሩ እንኳን እኮ አጋጨንም እምነት ሊያጋጨን አይችልም እያለን እኮ ነው። ግን እዛ ፈረንጅ ለምንራገጠው እኔ እናንተ የምንደባደብ ከሆነ ይሄ አናሳነት አለመማር እውቀት ማይነስ ነውና ስለዚህ ብዙ ወጣቶች ቪዛ ይጠብቃሉ። ቪዛውን ደግሞ አሁን አገራችን ላይ እንስራ ከተባለ አንድ ላይ መጽሐፍ ምንድነው የሚለው ከማን እንማርና ከዛ እንመካከር ከዛ እንስራ ነው የሚለው። ስለ ስቲቭ ጆብስ እና ስለ ኤለን መስክ አውርተህ ሁሉም ኢትዮጵያዊ እነሱን መሆን ይችላል የሚል ነገር አለና የኢትዮጵያውያን ምሁራንን መናቅ አይመስልህም? እሱ ኧረ ምሁራን እኮ አሁን ጊዜ ተቀይሯል። ምሁራን ድሮ ምን ነበር መሰለህ ለምሳሌ እና ፕሮፌሰር መረራ ጉዲና እና ጋሽ ቡልቻ ምናምን የሚባሉት ምሁራን ነበሩ። ከአቶ መለስ ጋር ሲጨቃጨቁ ምናምን ሰዎች ቁጭ ብለው ያዩዋል ምናምን። ያኔ ጊዜው እንደዚህ ነበረ። በቃ ምሁራን እነሱ ነበር። አሁን ግን ምሁራን ማለት ለምሳሌ የዓለም ሳይንቲስት ቅድም ነገር ያለው እነ ቫለንቲና ቴሌስኮቫ እና አልበርት እና ጋሊሊዮ ናቸው። ምሁራን እነሱ ናቸው ለኔ። አሁን ደግሞ ምሁራን ኢትዮጵያ አላት ከተባለ ምሁራኖቹ አሁን ጊዜው ቀይሯቸዋል። ባይዘው ምሁራኖቹ አሁን ያልኩ ሰዎች ሁሉም በአካውንቲንግ ዙሪያ ይስሩ፣ በተማሩት ነገር ላይ በደንብ ፎከስ ያድርጉ ያልኳቸው ሰዎች እነሱ ናቸው አሁን መሆን ያለባቸው ምሁራን ሊባል የሚችሉት እነሱ ናቸው እንጂ አሁን እኛ የድሮን ይዘህ መተናል ያልኩክ እዚህ ጋር ነው። የአሁኑ ትውልድ በጣም ጭንቅ የሚፈልግ አይነት ትውልድ አይደለም። ትውልዱ አይታል አዶናይን 4 ሚሊዮን ህዝብ ቀለል አድርጎ ይከተለዋል። አዶናይ ዛሬ እኔን ይዞኝ ይኸው ተከተሉት ካለ በዛው 100,000 ምናምን ያስገባኛል ምናምን። ከትውልድ ጋር የሚሄድ ምሁር ነው የሚፈለገው እንጂ በታሪክ ደረጃ እኔ ያው ምሁር እኮ ማለት የመጨረሻው የኢትዮጵያ የተማረው የት ነው የሚሄደው? መጨረሻ እኮ እንግሊዝ አውሮፓ ምናምን ላይ ዞሮ ይመጣና ወይ ፓርላማ ይገባል ወይ ደግሞ የሆነ ፖለቲከኛ ይሁንና ህዝብ ያጋጫል። ታሪክ ነው የሚያውቀው። ከዛ በኋላ ታሪኩን ነው የሚያጠናው። አሜሪካ ሄዶ ለምንድን ነው ቴክኖሎጂውን ተከትሎ ያን ስርዓት ያን ቴክኖሎጂ ወደ ሀገራችን ለማምጣት መንግስት እምቢ የሚል አይመስለኝም። አሁን ያን ቴክኖሎጂ ወደ ሀገር ለማስገባት አሁን ያለንበት መንግስት የድሮ ሊቃወም ይችላል ምናምን ብለን አውርተናል አይደለ? እሺ የድሮ ይቅር፣ አሁን ካረንትሊ ነው መወያየት ያለብንና ያኛው እዛ ላይ ዞሮ የሚመጣው የኛ ምሁር እኔ የናኩት አይደለም። እሱ በራሱ መንገድ ልክ እየሰራ ሊሆን ይችላል፣ ግን ታሪክ ነው የሚያውቀው። ከዛ በኋላ ያ ታሪክ ምንድነው? ኢትዮጵያ በዚህ አይነት መልክ ነው የተሰራቸው። ጎንደርን ኦሮሞ ይመራት ነበር እስከ አክሱም ድረስ እስከ ምን ድረስ። ያ ዛሬ እንደ ኢንፎርሜሽን ማወቅ ምንም ችግር የለው። እኔ አሪያን አውቄዋለሁ። እንደዚሁ ነው በቃ ማወቁ አሪፍ ነው። ከዛ በዘለለ ግን ዛሬ ላይ ለኛ መፍትሄ የሚሆን ነገር እኔ አሁን ለምሳሌ አማራጭ አጥቻለሁ እና አራሽ መሆን ደስ ይለኛል። አራሽ ወደ እርሻ ብገባ ደስ ይለኛል። ወንድሜ አሜሪካን ነው ያለውና ጠይቄው ያለው እዛ ግን ገበሬው እንዴት ነው ስልክ ምናምን የለውም አይደል ምናምን አልኩት። ከዛ የሆነ በቃ በጣም ገበሬ ምናምን ስል እዚህ ሀገር ገበሬ ለመሆን ብዙ ንብረት ይፈልጋል አለኝ። በጣም ትልቅ አቅም ሊኖር ይገባል።
ገበሬ ለመሆን እና እንደዚህ አይደለም ምናምን አለኝ። ገበሬዎቹ በጣም ሀብታም ናቸው አለኝ። ስለዚህ ምሁራኑ ግብርና ላይ ያለው ምሁር ካለ ከመንግስት ጋር ተወያይቶ ቴክኖሎጂ የተሞላባቸው ማጨጃዎችን ማረሻዎችን ያስገባልንና ከዛ ምሁር ይባል አይስራ። እሱም ማግባት እኮ ማስገባት እንጂ እኮ መፍጠር አይደለም። እሱ መፍጠርማ እኮ አልተቻለም። ቅድም ነገርኩህ እኮ ያ ነገር መፍጠር አይቻልም። አመንን እኮ ቢያንስ እኮ ነው ማስገባት እንጂ መፍጠርማ የት አለ? መፍጠር እኮ የለም። መፍጠር ሳይሆን ማስገባት፣ ወደ ሀገር ውስጥ ማስገባት። ስለዚህ አሁን ባለን ሁኔታ እውቀት የለንም፣ ኢንፎርሜሽን ነው ግን ያለን። ኢንፎርሜሽን ነው ያለን። ምሁራን የሉንም። አብዛኞቹ ደግሞ ስደተኞች ናቸው። አይደለም እንደምንሰማቸው ስደተኞች ናቸው። እና እኔ ከሃይማኖት ጋር ያለውን ጉዳይ መልሰህ እንድትፈትሽ እመክርሃለሁ። ከሃይማኖት እየተጋር ያለውን ጉዳይ ሀሳብህን እንትኗን አሁን ስደተኞች ናቸው ላልከኝ ተምሮ ዶክተር ተምሮ አሜሪካ ሄዶ ተመልሶ ወደ ሀገሩ አይመጣም። የተሻለ ኢንካም እዛው ስላለ ማለት ነው። ስለዚህ የተማረው ራሱ እዚህ ጋር ያዝልኝ ብዬ ነው። የተማረው ራሱ ስደተኛ ነው። በነገራችን ላይ አንድ ነገር ልንገርህ። እኔ መተሃራ ስኳር ፋብሪካ 10ኛ ክፍል 11ኛ ክፍል ሆኜ አዋሽ ዳር ላይ ለማረስ ጠየቁ። ወረዳው ፈንታሌን ከተማ እና ምንድነው የሚያስፈልግህ አሉኝ። ከወጣቶች ጋር አብሬ ሆኜ ነው ከአብሮ አደጎች ሆኜና የሚያስፈልገን የውሃ ፓምፕ ብቻ ነው። ማረሱን መቆፈሩን ቲማቲም መትከሉን እንደምችል አውቃለሁ። ስለዚህ ዘር ማግኘትም አይቸግርም። ስለዚህ ጠየቀ። ኢትዮጵያ ውስጥ ሲስተም ነው የሌለው። የመፍቀድ ሲስተም፣ በራስ የመስራት አቅም እንዳለ ማወቅ ሲስተም። ዶክተሮች ኢትዮጵያ ውስጥ መጥተው መስራት ይፈልጋሉ። ወገናቸውን ማከም ይፈልጋሉ። ኢንጂነሮች ኢትዮጵያ ውስጥ መጥተው መስራት ይፈልጋሉ። የተማሩ ሰዎች በነገራችን ላይ ያንን የሚያሰራቸው ሲስተም ነው የሌለው። ይህን ፈቃድ የሚሰጥ በነገራችን ላይ የገቨርንመንት አካል ነው። በተረፈ በግል የፈለኩ ቦታ ላይ ሄደህ አታርስም። የፈለኩ ሆስፒታል መጥተህ አታክምም። የተሻለ ነገር ይዘህ መጥተህም የተሻለ ነገር ለመስራት ከሀገሪቱ ሕግና ፋሲሊቲ ጋር ጠባብ ነው። ስለዚህ መሆን ያለበት እድሉ እንዲሰፋ ነው የምጠይቀው። ይሄንን እኔ ተራውን ነው የምነግርህ። ገና 15 ዓመት የሆነው 11ኛ ክፍል ሆኜ ለማረስ መሬት ጠይቄ መተሃራ ፈንታሌ ላይ ተከልክያለሁ። ይሄ ሁሉ የተፈጠረ ነገርን ያው የራሱ የጀመረው ልጅ ከፍ አድርጎት አላየን። ምንድን ባጃጅ ሰሩ ነው የሚባለው? ፈጠራ አይደለም በነገራችን ላይ ገጣጥመው ገጠሙ ነው የሚባለው እንጂ ፈጠራም አይደለም። እነዛን ልጆች አፕግሬድ አድርገው አላየንም። የተወሰኑ ልጆች አንድ ልጅ ብቻ ይቻል ይመስልኛል። አንድ ከዚህ ከጉራጌ አካባቢ ወደ ቢዝነስ ውስጥ ምናምን ገብቶ ራሱን ካፒታል ምናምን የመሰረተ ልጅ አውቃለሁ። መንሱር ነው ምናምን የሚባል ልጅ ይመስለኛል። ከሱ ውጭ ሌላ ልጅ አላየሁም። ስለዚህ ያ ነገር እኛም በሚዲያ በመንግስት ሚዲያ የምናወራውም ነገር ልጆቹን ማሳደግ ላይ አንሰራ። ነዳጅ አወጣው ያለ ልጅ ካፈር ሰራው ያለ ልጅ ሰምቻለሁ ኢትዮጵያ ውስጥ። እሱንም የመንግስት ሚዲያ አረጋግጦለት የመንግስት ሚዲያ ዘግቦለታል። ነዳጅ የሰራ ልጅ ኢትዮጵያ ውስጥ አልተበረታታም። ማንም ቢያበረታ ጎረቤቱ፣ ገበሬው፣ አንተ፣ እኔ አንችልም። የሚችለው ስርዓት ነው። ስለዚህ ስርዓቱ መስራት ያለበትን የራሱን ይስራ። እንደ ህብረተሰብ መስራት ያለበትን እንስራ። እንደ ሃይማኖት ግን አንድ ነገር ለሁሉም ሰው ነው የምመክረው። ለሁሉም ሰው የሃይማኖት ተቋሞችን ከመክሰሳችን በፊት የሃይማኖት ተቋማቱና በሃይማኖት ተቋማት ውስጥ ያሉ ግለሰቦች የሚሰሩ ስራ በሙሉ በሃይማኖት ተቋሙ መፈረጅ የለበትም። አሁን ብዙዎች እኔ ሚካኤልን አከብራለሁ፣ እመቤቴን አከብራለሁ፣ ቅዱስ ገብርኤልን አከብራለሁ። ይሄን ማለት ቤተክርስቲያን አትስራ ብላለች የሚል ስርዓት የለም። ይሄን የሚያደርጉት ግለሰቦች በራሳቸው ናቸው። ስለዚህ ግለሰቦች የሚያጠፉትን ጥፋት ወደ ሃይማኖት ተቋማት፣ የሃይማኖት ተቋማት የሚሰሩትን ስህተት ደግሞ ካለ እንደ ሃይማኖት ተቋም መጠየቅ ያለበትን አብረን ነው የምንጠይቀው። እኛም እንጠይቃለን። ለምሳሌ ቤተክርስቲያን እኔን አላሳድግ ካለች እኔን እጠይቃታለሁ። ቤተክርስቲያን ብዙ ጊዜ መንፈሳዊነትን ሃይማኖታዊ ፖለቲካ ይባላል። አሁን እምነት ማለት ያው ግን ምን መሰለህ፣ እዚህ ጋር ግን መጽሐፉ ሌላ ነገር ማለት አልፈለገምና እምነት ማለት ግን ማወቅ ያለበት ሰው እንጂ አካሌ ስህተት ነው ምናምን ሳይሆን እምነት ማለት መንፈሳዊ የግል መንፈሳዊ ህይወት ነው የሚለውን አይነት ነገር ብቻ ነው ትውልዱ ማወቅ ያለበት። ከዛ በኋላ ያን ካወቀ በኋላ እምነቱን በደንብ ያውቀዋል ማለት ነው። እምነቱን ደግሞ ውስጥ ገባና እምነት ማለት ዛሬ ላይ የሚጠቅመኝ ሳይሆን ስሙ በነፍሴ የሚጸድቅበት ነገር ነው ብሎ እንዲያምን። አንተ መጽሐፍ ቅዱስ አታውቅም ያልኩህ ለዛ። እምነት መንፈሳዊነት ዛሬ የምትኖርበት ነገ የምትጸድቅበት እንጂ
ዛሬ የማይጠቅመ ነገ የሚጠቅም ስትሆን አይደለም እኮ ዛሬ ጥሩ ነገር መስራት እኔና እናንተው ለምሳሌ ዛሬ አሪፍ ነው። ለምሳሌ አሁን የምትኖረው በእግዚአብሔር ነው አይደል? እኔ በእግዚአብሔር ነው የምኖረው። በእግዚአብሔር ከኖር ዛሬ እያኖረ ያለው እምነት ነው። ግን እግዚአብሔር ማለት እምነት የሌለውም ሰው ይኖራል። እምነት የሌለው ሰው እያኖረ ያለውም እሱን ለምህረቱ ለጊዜው ጠብቆት ነው የሰጠው። እግዚአብሔር ጣልቃ ይገባል በህይወታችን። ዛሬ ከቤት ተነስተህ እዚህ ስትመጣ እግዚአብሔር ጣልቃ ገባ። ያንተ ፈቃድ አለበት፣ ነፃ ፈቃድ አለ። ኦኬ ጣልቃ ገባ ወይ አትገባ ማለት ያንተ ሃይማኖት አለ አይደል? እምነት የምትከተለው እምነት አለ አይደል? አሁን በእኔ እምነታችን ዛሬ ከቤት እዚህ ድረስ እስከመጣ እግዚአብሔር ጠብቆኝ ነው የመጣሁት። እኔ ግን ኃጢአት መስራት አለመስራት የኔ ግን ነው የግሌ። ጥፋት መስራት አለመስራት የግሌ ነው። ኦኬ የራስ ነፃ ፈቃድ አለ። ለዚህ ነው እኮ እምነታችንን በደንብ አናውቀውም። አሁን አንተ ወጣት ነህ፣ ገና ነህ። ስለዚህ መንፈሳዊነትን በደንብ አታውቀውም። ለዛ ነው አሁን እምነቶችን ስንተቻቸው፣ ሀሳብ ስንሰጥባቸው መገደብ አለብን እኛ ራሳችን። ምክንያቱም የማናውቃቸው ነገሮች በጣም ብዙ ነው ያሉት። ለምሳሌ እኔ የሆነ ነገር አረጋለሁ ብዬ እነሳለሁ። ስላልኩት አድርጌ አውቃለሁ እንዴ? አላውቅም። አታውቅም። ያላደረኩት ለምንድን ነው? አቅሜ ስላልሆነ ስላልተፈቀደልኝ የኔ ነገር ስለሆነ። በምን የተሳለ በስራ ደግሞ ስታየው ሲስተም አደርጋለሁ ስል ደግሞ ታደርጋለህ አይደለ? በሳይንሱ ደግሞ የምትችለው አለ። አሁን እንትን ሎጂክ ነው፣ ሳይንስ ሎጂክ ነው። መንፈሳዊነት እምነት ነው። እምነት መለኪያ የለው፣ ሳይንሳዊ መለኪያ የለው። በእምነት ግን ሳይንስን ትለካለህ፣ ሎጂክ ስለሆነ። ለምሳሌ የወረቀት ነው፣ ኪሎ አለው ወይ ምን አለው ግራም አለው ትላለህ። እምነትን በምን ግራም ትለካዋለህ? እምነት ማለት ያው ከፈጣሪ የምታገኝበት መንገድ ነው። ስለዚህ ያንን ነገር ከዚህኛው ጋር መደመሪያ አታድርጉት። ለእናንተ አንተ ብቻ ሳይሆን እንዳንተ የሚያስቡ በጣም ብዙ አሉ እና ለዛም ነው የምናገረው። እኔ በጣም ከወጣት ጋር ወጣት ሆኜ አወራለሁ፣ ከሽማግሌ ጋር ሽማግሌ ሆኜ አወራለሁ። ይሄን ያስለመደ የተወለድኩበት ሀገር፣ ያን ያሳደገኝ ማህበረሰብ ነው ይሄን ያንዳው። ስለዚህ እምነት ጋር ምፈራው ነገር አለ፣ የምጠብቀው ነገር፣ የምወደው ነገር አለ። ስለ እምነቴ በጣም ጠንክሬ እንድሄድ የሚያደርገኝ ነገር ያ ያሳደገኝ ማህበረሰብ። ዓለም ላይ ደግሞ በምሁራን መካከል ነው ያደግኩት። መምህራኖች፣ ሃይስኩል መምህራኖች፣ የኤሌመንተሪ መምህራኖች፣ ዩኒቨርሲቲ የነበሩ የገቡ ልጆች በሙሉ አብረው ነው ያደጉት። ሳይንስ ውስጥ ምን መስራት እንደሚችል አውቃለሁ። ግን የሚቻለውን ነገር ኢትዮጵያ ውስጥ ለመስራት መንግስት ራሱ አቅም ሊኖረው ይገባል፣ ልናግዘው። ለምሳሌ ግብር የማይቀበል መንግስት እንዴት ብሎ ሌላውን ነገር ሰርቫይቭ ማድረግ አይችልም። ስርዓት ያልገነባ መንግስት ሌላውን ነገር ማቆም አይችልም። ስለዚህ ሁለቱም መመጋገብ አለባቸው። አሁን ስለተቃወምከው ነገር ስለ ራስህ ነው እየነገርኩህ ያለሁት እንጂ ስለ መንግስትም ስለ ሃይማኖትም አይደለም። አንዳንድ ነገሮች የሃይማኖት ጉዳዮችን ፖለቲከኞች የተረኩልን ትርክታል። ከዛ ነገር ይወጣ ትውልዱ ነው የሚያልኩት። አሁን አንተ እየነገርከኝ የትርክቱን ይዘህ ነው የምታወራኝ። ለምሳሌ እንግዲህ ትውልዱ ተበርዟል። እንግዲህ ምን ይደረጋል? አሁን እነሱን ለማስተካከል የሚመጣውን ለማስተካከል እዛ ውስጥ ቆመህ ነዋ። ጭቃ ውስጥ ቆመህ ንጹህ አትል። አንተ ከጭቃው መውጣት አለብህ። የኔ ሐሳብ ምን እሱ ነገር ያው ወደ ውጤት አመጣንማ አይደለም። ከጭቃው ወጣ የምልህ እነሱ ትርክቱ ውስጥ ቆመህ ነው የምትናገረው ነው ሐሳቤ። እነሱ ትርክታቸው ነው መሰለህ። አሁን የኢትዮጵያን ታሪክ ደጋግመው የሚነግሩ 130 ዓመት ይሆናል። በጣም ብዙ ትውልድ የሚያውቀው 130 ዓመት ነው። ከ130 ዓመት ከፍ አንልም ወይ? 3000 የቆየች ኢትዮጵያ ካለችን ለምንድን ነው ወደኋላ ማንሄድ? እኔ ነገርኩህ። ይህ ከ2000 ዘመን በፊት የነበረ ታሪክ ነው። ብረት አቅልጠን የምንሰራ ሰዎች ነበርን። አሁን ኢትዮጵያ ውስጥ ብረት ማቅለጥ በጣም ትልቅ ነገር ነው አይደል? የመኪና ቦዲ መስራት አንችልም። ይሄ ያልሰራን ብረት የምናቀልጠው የዛሬ 2000 ዓመት ነው። ያን ጊዜ እኮ አውሮፓዎች፣ ኤሲያዎች ብረት አቀልጠው አይደለም እኮ አውሮፕላን ሰርተው አያውቁም እኮ። እኛ ብረት ማቅለጥ ያን የቻለን ቦዲ አልሰራንም። የኢትዮጵያ አየር መንገድ 75 ዓመት አልፎታል ኢትዮጵያ ውስጥ። እነ ቦይንግ 60 ምናምን ዓመታቸው። ኢትዮጵያ ያኔ ከነበራት ለምን አልሰራችም ወደዚህ? ይሄንን ነው መጠየቅ ያለብን እኛ ትውልዶች። ስለዚህ ወደዚህ መሸጋገር ነበረብን ብለን አሁን ወጣቱ ጋር ትላንትናው ታሪክ ላይ ቆሞ እዛው ቆመን ነው ይሄኛው መስተካከል አለበት የምንለው አይደለም። ወጥተን ከዛ ውስጥ ትርክቱ ምናምን ውስጥ ወጥተን መሆን አለበት። ካልወጣን ፍልስፍናው ራሱ በቆምንበት ነው ያለን። እነሱ ባቆምንበት። የዚህ መጽሐፍ ግን ምንድን ነው የሚለው? ያለፈው ነገር ስህተት አሁን ለምሳሌ ሰርተዋል አባቶቻችን። ስህተትም ጥሩ ነገርም አድርጎልናል። ጥሩ አድርገዋል፣ ስህተትም ሰርተዋል አይደለ? ያን ነገር እኛ አሁን ያለን ትውልድ አዲሱ ትውልድ አይደለን እኛ። ኦኬ በቃ አሁን ለምሳሌ ያደረጉልን ነገር እንስማና ታንኪዩ እናመሰግናለን። ያጠፉትን ነገር እቅር ብለናቸዋል። ሞቷል እኮ ሰዎች አይደለ? እቅር ብለናቸዋል። ዛሬ ምንድነው አዲስ ነገር እንፍጠር እኛ ከነሱ ተንተርሰንም ይሁን በጣም ጥሩ ወይ ደግሞ ሌላም አይነት ሀገር የራሳችን ሀገር እንፍጠር እኛ። በቃ ሌላ ምን ችግር አለው? አሁን
የሆነ ነገር ላይ ከምንጣላ እቺ ቤት የኛ ናት ከምንል ለምን ለሁለቱን ደግሞ ለኔ ይዛጋ ለምን አንሰራም ሌላ ቤት ምን ችግር አለው? በቃ እና ያው ፖለቲካ ፓርቲ ለጊዜው ነው ይሄ ነገር እንደዚህ ይላል የሚመጣው ትውልድ በጣም ፈጣን ኮምፒውተር የሆነ ትውልድ ነው እየመጣ ያለው። ስለዚህ ማንንም ማጃጃል የማይቻልበት ዘመን ይመጣል። ስለዚህ ለጊዜው ግን እምነትና ቴክኖሎጂ ለምን አብሮ አይደለም ምናምን ከተባለ አብሮ የሚሄዱ ነገርም አይደለም ሳስበው እና ይቃወማል። ያው እምነት ላይ አንዳንዴ የሆነ ነገር አሁን ለምሳሌ ፋሽን ተብሎ ልብስ የሚለበሰው ነገር አለ። ያን እምነት ይቃወማል አይደል? የሆነ አይነት ነገር እምነት ሊቃወም ይችላል። ያ ነገር አብሮ ሊሄድ አይችልም። ግን ያ ነገር ድሮ ደግሞ በጣም ይሰፋ ነበር። እኔ አሁን ለምሳሌ አልነበርኩም፣ በምኒልክ ጊዜ አልነበርኩም። የሰማሁት ወይ ደግሞ ያነበርኩትና በምኒልክ ጊዜ ማወራው ዛሬ ላይ ማለት ነው። ስለዚህ በምኒልክ ጊዜ ያ ነገር ተቃውሟል። አሁን ለምሳሌ እኮ የባቡር መንገድ ሰርተዋል። እሱንም አንብቤ እኮ ነው ያገኘሁት። በጣም ነው አመሰግነው ባይዘና ያ ነገር በመስራታቸው የሆነ ኢትዮጵያ ላይ ያደረጉት ነገር በጣም አመሰግናቸዋለሁ። አሁን ላይ ግን ያ ነገር ተሰርቷል። በቃ ምን እናርግኛ አሁን በቃ ሌላ ነገር እንስራ አይደል? እናስቀጥል። አሁን ደግሞ የጅቡቲውን ወደ ጅማ እንስራ አይደል? አይሻልም? ያ ነገር እኛን የስራ ነው ብለን መዋጋት አለብን እንዴ? የዛሬ ውጊያ ምን ያስፈልገዋል? እና ፖለቲከኞቻችን ከጊዜ በኋላ ያው ወደ ሲስተም እንምጣና ወደ ሳይንስ እንምጣና ብዙ ነገሮችን እኮ እናውጣለን። ወደ ሲስተም ስትመጣ እኮ ያልሰራ ሰው አሁን ሆምለስ ይሆናል አሜሪካ ላይ የሚባለው ያን ነገር እንከተል ነው የምለው። በቃ ያልሰራ ሰው መኖር አይችልም። ስለዚህ አንድ ሰው ፖለቲከኛው እኔ ኖራለሁ ብሎ ተስፋ አያረግም ማለት ነው። ስለዚህ ወንድማችን ሶሬሳ ኢትዮጵያ የምንሻገረው በትውልድ በስራ ነው፣ በውጤት ነው። ስለዚህ እንስራ፣ ቴክኖሎጂን እናምጣ፣ ራሳችንን እናሳድግ በሚለውና በትላንት ታሪክ አንጋደል፣ ሃይማኖታችን ውስጥ ያሉ የትርክት ሕጸጾችንም ወደፊትም አስተካክለን ለመታረም አሁን በስራነት ጋር የሚል ሐሳብ ነው። ተቀብላል? ተቀብያለሁ። የቀረ ሐሳብ አለ ከመጽሐፍ ውስጥ? በነገራችን ላይ አብዛኛው መጽሐፍ ውስጥ ያሉትን ነገሮች ናቸው እያወጣን እየተጨቃጨቅንባቸው ያሉት ማለት የተከራከርንባቸው። ለእናንተ የሚጠቅማችሁን ያዙት። እንደዚህ አይነት ደግሞ በጣም ብዙ እልፍ ወጣቶች እንዳሉ ማሰብም ይገባል። እነዚህን ወጣቶች የሃይማኖት አባቶች ለራሳቸው ያዟቸው። እነዚህ ወጣቶች ናቸው ቤተ መቅደስ የሚመጡት፣ መስጊድ የሚመጡት፣ ቸርች የሚመጡት። ስለዚህ እነዚህ አይነት ወጣቶችን እንዴት አድርገን መንፈሳዊነታቸውን እናዳብራለን፣ ስራቸው ደግሞ እንዲጠነክር ማስተማር ይጠበቅብናል። መንግስት ደግሞ እንደነዚህ አይነት ወጣቶች ደግሞ እንዴት አድርገን ወደ ስርዓት ውስጥ ብንከታቸው የበለጠ ሊሻሻል ይችላል መንግስት ብለን መስራት ይጠበቅብናል። ለሶስቱም ግብአት ኦፍ ኮርስ። ስለዚህ ያንን ብዬ ነው ፕሮግራም ዛሬ አዘጋጅ እና በዚህ አጋጣሚ መጨረሻ ትልቁ ለኔ በኦሮሞ ታጋዮች አሉ፣ በኦሮሞ ጀግናዎች አሉና ከነሱ ውስጥ በጣም ማደንቀው ዶክተር ኃይሌ ፍዳን ነው። ዶክተር ኃይሌ ፍዳ ለኦሮሞ ህዝብ ምን አደረገ መሰለ? 1973 በቁቤ ባረብራምበር የምትል መጽሐፍ ጻፈ። ኃይሌ ሥላሴ ያኔ ላይ እያሰሩት ምናምን ነበረ እና ያኔ ዛሬ ላይ በራሴ ፊደል እንድጽፍ የታገለልኝ ኃይሌ ፍዳ ነውና ዛሬም እንደ ኃይሌ ፍዳ በጭንቅላት የሚታገልልኝ ካለ ትውልድ እቀበላለሁ። በትውልድ እንታገላለሁ፣ በእውቀት እንታገላለሁ። አመሰግናለሁ። የነበረን ቆይታ ይመስላል። ከሶሬሳ ማሞ ጋር ከጅማ ድረስ አስመጥቸው እዚህ መጥቶ ስለ መጽሐፉ ዝርዝር ነግሮናል። በውስጡ ያለው ሐሳብ ቀጣይ ትውልድ የቴክኖሎጂ ዘመናዊትና ኢትዮጵያን የሚያሳድግ ትውልድ ነውና አብረን እንስራ ይላችኋል። ሁላችንም ወንድማማቾች ነን፣ አንገዳደል የሚል ወንድማዊ ሐሳቡን ከጅማ እዚህ ድረስ መጥቶ አካፍሎናል። አራያ መካሻ ነበርኩ የዛሬን ፕሮግራም አዘጋጅቼ ያቀርቡላችሁ። ከጅማ የመጣው ወንድማችን ቡናውን እያጣጣማችሁ በቤታችሁ መረጃውን ሐሳቡን ተጋሩና በኮሜንት ደግሞ ሐሳባችሁን አጋሩ። ሰናይ ቀን። ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ
እንጨርሰው። የጨነቃችሁ ለጸሎት፣ የሞላላችሁ ለምስጋና፣ የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።